ገጠር ነው ወደ መንዝ አካባቢ ነው ያደግኩት እና ገጠር አካባቢ ነው ያደግኩት። እዛ ሳድግ በቃ ያው የገጠር ኑሮ የሚያውቁት ያውቁታል። እዚህ እንትን ላይ ያሉ ሁሉ በጣም በመጥፎ ሁኔታ ውስጥ አደግኩኝ። ወደ ትምህርት እየተማርኩኝ ወደ ከተማ ገባሁና ትምህርት ቤት ከስምንተኛ ከአንድ እስከ 8 እዛው ገጠር አካባቢ ተማርኩኝ። ከዘጠነኛ ክፍል ጀምሬ እስከ 12 ከተማ ገባሁ እና ህይወት በጣም ክብድ አለኝ። እናቴ አረብ ሀገር ነበረች ለ11 ዓመት አካባቢ ነው ትታኝ ከ8 ወር ጀምራ ትታኝ የጠፋችው። ከዛም በኋላ የእናትነት ፍቅር ጭራሽ እና ልጇ ሳልሆን ምኗም አልመስላትም። በቃ እንደ ነፍሰ ገዳይ ነው የምታይ። አንተዋወቅም፣ ምንም አንልም። ከዛ በፊት ማለት በህፃንነት ስለሆነ ትታኝ ሄደችው አላውቃትም። ተመልሳም ስትመጣ እኔም ማየት አትፈልግም። በቃ እኔ ለምን እንድነው የማትፈልጊኝ? እኔ ቢያንስ ልጅሽ ነኝ፣ ማንም የለኝም። አባቴም በጣም ክፉ ሰው ነው። በቃ እንዴ ልበልሽ፣ ክፋት ራሱ አይመጥ ነው። በቃ ማለት ክፉ የሚባል ሰው ነው። በቃ በጣም ርኩስ ነው ሲበዛ። ከዛ ሁለታችሁንም እንኳን አላቅም፣ ቢያንስ አንዳችሁ እንኳን ለምን ቤተሰብ አትሆኑኝም? ምን አረኩሽ እናቴ እኮ ነሽ አንቺ ምናምን ብዬ ለመንኳት። ከዛ እንደማትፈልገኝ ጭራሽ እኔ እንደ አባቴ እርኩስ እንደሆንኩና ክፉ እንደሆንኩ በጣም መጥፎ ሰው እንደሆንኩ ከሱ ተወልጄ ልሷ እንደማትፈልገኝ ነገረች። በጣም ተሰምቶኝ አዲስ አበባ ሄድኩኝ። ትምህርቴን አቋረጥኩ 12ኛ ክፍል። አዲስ አበባ ሄጄ ሰው ቤት ገባሁ። ሰው ቤት የሆነ ከ3 ዓመት በኋላ በጣም ይሰለቻል። መጥፎ ነው ሰው ቤት መስራት። ጥሩ ሰዎች ናቸው ብዙም፣ ግን ያው በዚህ ምድር በጣም ጥሩ ሰው የምትይው ሰው የለም። መካከለኛ ሰዎች ናቸው። ሰርቼ የተወሰነ አመት ተመለስኩኝ ወደዛ ወዳደኩበት አካባቢ። እዛ ትንሽዬ ሱቅ ከፈትኩ፣ የልብስ ሱቅ ከፈትኩኝና እየሰራራው እያለ ብቻዬን ነኝ እንግዲህ ማንም ሰው የለኝም። ያሳደጉኝም ብዙም አይወዱኝም። በቃ አለ አይደለ እናትና አባቷ የጠሏት ምን ትሰራለች አይነት ነገር ነውና ያደኩ ነፍስ እያወቅኩኝ ሲሄድ ይናፍቅሻል ሁሉም ነገር። እናት ይናፍቅሻል፣ አባት ይናፍቅሻል፣ ሁሉም ነገር ይከፋኝ ጀመር። ተመልሼ ድጋሜ ሄድኩኝ ወደ እናቴ። ደብረ ብርሃን የምትባል ከተማ ውስጥ ቤት ገዝታ ሌላ ባላ ግብታ እየኖረች ነው። ሄድኩኝና እናቴ ምን አርጌሽ ነው? ይቅርታ አርጊልኝ አልኳት። ቤት እንዳልገባ አስወጣችኝ ከቤት ውጪ። አንቺ ለማኝ ነሽ፣ የለማኝ ልጅ ነሽ። ስለዚህ ስለማልፈልግሽ ሂጂ ወደ መጣሽበት። በቃ እኔ ልጅ አይደለሽም፣ ጭራሽ አይንሽን ማየት አልፈልግም አለች። እንዴት ምን አርጋችሁ ነው? ያክል ምን በድዬሽ ነው? የበደልኩሽ ነገር ካለ ቢያንስ ይቅርታ አርጊልኝ እናቴ፣ ምን አጠፋሁኝ ብዬ ለመንኳት። ምክንያቱም ብቸኝነት በጣም ጓኩዮቼ ጓደኞቼ እናት በቃ እናታቸው ነገር ሲያረጉላቸው ፍቅር ሲሰጧቸው ምናምን ቀናለሁ። ያንን ነገር በቃ ታውኩት። ብቻ ተመለስኩ እንደዛ ስትለኝ። ከዛ በሌላ ጊዜ መራው ጥፍትፍት አለኝ። ሱቁም ብዙም አልሄዳለኝ፣ እየከሰርኩኝ ምናምን መጣሁ። ስራውም ብዙ ገንዘብ ይፈልጋል። ያው ስልሽ መንዝ ነው ያለሁት፣ መሀል ሜዳ የሚባል አካባቢ። ከዛ አዲስ አበባ እየተመላለስኩ ነው የምሰራው። አንደኛ ከጎኔ አይዞሽ የሚለኝ ሰው የለም። በጣም ብዙ እንትን ውስጥ ገባው፣ ስሜት ውስጥ ገባው። በጣም ብዙ ነገር ራሴን እስከ ማጥፋት ደረጃ፣ በረኪና እስከ መግዛት፣ ገመድ እስከ መግዛት፣ ብዙ ነገር ባህር ለመግባት ብዙ ጊዜ ሞከርኩኝ። ከዛ የሆነ አጎቴ ያለና የሷ ወንድም የእናቴ ወንድም አለ። ለምን ተስማምታችሁ? አትጠገብ፣ አካውንትሽ ፕራይቬት ነው። አትጠገብ፣ ልስብሽ ነበረ ላስገባሽ። አካውንትሽ ፕራይቬት ነው፣ የሁልሽ ፕራይቬት ነው። ስለዚህ ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን ነክተሽ ፕራይቬት የሚለውን አብሪው። የሁልሽ ፎቶ አንስቼ ላሳይሽ እንድታምኝ። የሁልሽ አትጠገብ። ፐርስፔክቲቭ ደብል ጋይስ ይታይሻል። አካውንትሽ ፕራይቬት ነው። ቴንኪው ዘላለምዬ የኔ ውድ እህት። የሁልሽ አትጠገብ፣ አካውንትሽ ፕራይቬት ነው። አየሽ። ስለዚህ ሴቲንግ ውስጥ ግቢና አስተካክዩ። እስብሻለሁ። 2 ሰው ማስገባት ይቻላል። ከጎኗ ትሆኚና ትጠብቂያለሽ። እሺ የኔ እናት። ከዛ አጎቴ ነበርና ለምን ላስታርቃችሁ በቃ ነይ እንሂድ አለኝ። እሺ በቃ ምክንያቱም የሰው ጉጉት ስላለኝ ብቸኝነቴን በጣም ስለባሰብኝ እሺ በቃ እንሂድ ብዬ ከሱ ጋር ተነስቼ ደብረ ብርሃን ከተማ ገባን። ቤት ሆቴል አላቸው፣ ባሏ ተከራይቶ ይሰራል። ከዛ እዛ ይዞኝ ሄደ። ከባልየው ጋር ተነጋገሩና ለምን ይችል ልጅ ወደኋላ ታስቀሯታላችሁ? ማንንም ሰው አታውቅም። ስለዚህ አሁን ደግሞ ቤተሰብ ያስፈልጋታል። ያልሆነ ቦታ ላይ ትወድቃለች። መጥፎ ሁኔታዎች ከወደቀች በኋላ ነገ ማዘኑ አይጠቅመንም ምናምን አላቸው። ከዛ እሺ በቃ አለች። በቃ እሺ እንደዚህ የምታስወቅሽኝ ከሆነ ነይ ከኔ ጋር ትኖሪያለሽ፣ እንደዚህ ከሆነ ጨዋ ሆነሽ ምናምን አለችኝ። እኔ ድሮውንም ባለጌ አይደለሁም፣ አዛባ እየዛኩኝ መከራዬን እያየሁ ያደኩ ልጅ ነኝ። ትተሽኝ ነው የሄድሽው አንቺ
የትም ባዲያ ላይ ነው የተውሽኝ። ስለዚህ ክፉን ብባል ልጅ እኮ አይደለሁም። ምን ደግሞ አንቺን ምንም ያረኩሽ ነገር የለም፣ ምክንያቱም አላቅሽም ከልጅነቴ ጀምሬ ብዬ ተቀመጥኩኝ ከሷ ጋር። ከዛ አንድ ሳምንት ምናምን አብረን ተቀመጥንና አዲስ አበባ ይዛኝ ሄደች። አረብ ሀገር ተመልሼ ልሄድ ስለሆነ አሁን እዚህ ስራም ብዙም ስለማያዋጣ አንቺ መስዋዕት ቤት መግባት አለብሽ አለች። ከዛ እሺ በቃ ግን ከዚህ በፊት እኮ አዲስ አበባ ሰርቻለሁኝ መስራት አልፈልግም ሰው ቤት ግን በቃ እሺ ካልሽ አንቺ ከሄድሽ ወይ አብረን ይዘሽኝ ሂጂና አረብ ሀገር አብረን እንሆን አልኳት። ከዛ ፕሮሰስ እስከምጨርስልሽ ድረስ እዚህ ሰው ቤት ገብተሽ ትጠብቂኛለሽ አለችኝ። እሺ አልኩኝና ለካ እሷ ያዘጋጀችው የሆነ የጠንቋይ ቤት የሚካድም ሰውዬ አለ እዛ የሚሰሩት የሆነ ጠንቋይ ነው ሰውየው። እዚህ ቦታ አግኝቼልሻለሁ፣ ያጎቴ ልጅ አለ ከሱ ጋር አብረሽ ሆነሽ ይዞሽ ይሄዳል፣ እኔ ልሄድ ነው፣ ስለዚህ እሱ ጋር አረግሽና እሱ ያስገባሻል አለችኝ። እሺ ብዬ ተቀመጥኩ ልጁ ጋር አዲስ አበባ። ከዛ ይዞኝ ሄደ በማግስቱ። እሷ ትታኝ ሄዳለች። በማግስቱ ሲሄድ ሰውየው ቤት ሙሉ ወደ 4 ክፍል አለ አንድ ቤት ውስጥ። ሰውየው ጠንቋይ ነው፣ ሙስሊም ነው፣ ጫት ነው የሚቀመው። የሆነ በቃ ሃይማኖት አትጥቀሽ እሺ ይቅርታ። እና ከዛ ጫት ይቅማል ላይ ስልሽ እኔ እንደዚህ ያልኩበት የሆነ ለብሶ ስለማይ ነው፣ ግን ሃይማኖቱ ምን እንደሆነ ብዙም አላውቅም። በጣም ተቀበለና ሻማ ምናምን ነጣ ይቅርታሽ እሺ ይቅርታ። ከዛ እንደዛ እዛ ውስጥ ቡና ማፍላት ነው፣ ጫት እየቃመ ይተፋብኛል፣ ቡና እንዳፈላለጥ የሆነ ብዙ ነገር እንድካድም፣ እዛ የሆነ ቅቤ የሚቀባ ምሰሶ ነገር አለ፣ እዛ ቅቤ እንድቀባ፣ ሻማ እንዳበራ፣ እጣን እየያዝኩ 2 ሰዓት 3 ሰዓት ቆማለሁኝ። ከዛ ግቢ መውጣት አልችልም። በየውጭ በር ተቆልፎብኝ ነው የሚካሄድ። ሚስት አለችው ቆልፋ ነው የምትሄደው። ወዴትም መሄድ አልችልም። እዛ ለ4 ወር ያክል ተሰቃየሁ። እዛ ጠንቋይ ቤት እጣን ሳጨስ፣ ሌሊቱን አልተኛም፣ ስካድም፣ ቡና ሳፈላ፣ በቃ ማላደርገው ነገር የለም። ከዛ 4ኛ ወር አካባቢ ላይ እኔ እንደው ስላሳዘንሽኝ ነው እንጂ እኮ እዚህ ቤት ውስጥ እንደዚህ አኮረፍኩ። የሆነ ሰዓት በጣም ተሰማ፣ እያለቀስኩኝ ያገኘኝ። ምን ሆነሽ ነው? ምን ጎድሎብሽ ነው የምታለቅሽው አለኝ። አይ ምንም አልጎደለኝም፣ ግን ከዚህ መውጣት ፈልጋለሁ፣ ቢያንስ እናቴን አገናኘኝ አልኩት። ሳቀብኝ። እናትሽማ ለእኔ ሽጣሽ ሄዳለች እኮ ከዚህ በኋላ አታገኝሽም አለኝ። እናቴ እኮ ናት፣ እንዴት እንደዚህ ታደርጋለች? እንዴት ትሸጠኛለች? እንድሰራና ይሄ የተወሰነ ስራ ሰርቼ እኮ እሷ ጋር እንደምትወስደኝ አረብ ሀገር እንደምንሄድ ፕሮሰስ እስከምጨርስልኝ ድረስ እንደሆነ እዛ ሄዳ እንደምታመቻችልኝ እኮ የነገረችኝ አልኩት። ከዛ ሳቀብኝ። እናትሽ ለራሷ ለ150 ሺህ ብር ነው የሸጠችሽ አለኝ። ይሄ ነገር በታሪክ ሊሆን አይችልም፣ እባክህ አገናኘኝ በስልክ፣ በቃ እባክህ በጣም ስለምፈልጋት አንዴ ያገናኘኝ፣ ከዛ ችግር የለውም አልኩት። አላገናኝሽም፣ መውጣትም አትችይም፣ ግን እኔ ልጅነትሽ በጣም ስለሚያሳዝኝ ነው እስካሁን የታገዝኩሽ፣ አልታገሰሽም። የምልሽን ነገር ሁሉ በአጠቃላይ ታረጊያለሽ። አስፈላጊ ከሆነ ውለታው ላሳይሽ እችላለሁ። እናትሽ 150 ሺህ ብር ተቀብላኝ መቼም እንደማታገኛት መቼም እንደማትሄጂ ለእኔ አሳልፋ ሰጣሽ ሄዳለች አለኝ። ከዛ አማራጭ አጣሁ። እሺ ምንድነው የምትፈልገው? ቢያንስ ልጆች አሉት፣ 2 ልጆች ሴት ልጆች፣ እና በልጆች በቃ ተወኝ። እኔ ይሄን ብር አስፈላጊ ከሆነ የሆነ ቦታ ላይ ሌላ ስራ ሰርጀን ቢሆን ልከፍልሃለሁ። በቃ እኔ ቃል እገባልሃለሁ። አስፈላጊ ከሆነ አንድ አጎታለኝ፣ እሱን አገናኘኝ፣ ይምጣልኝና ፈርሞ ይሰደኝ፣ ከዛ ከፍላለሁ ብሩን አልኩት። አይቻልም አለኝ። ከዛ 4 ወር ሊሞላኝ 2 ቀን ነው ምናምን ሲቀረኝ እንትን አለኝ። ሊሞላኝ 2 ቀን ሲቀረኝ ከዛ አልጋ ላይ ካልተደፈርኩሽ አይሆንም ምናምን ነገር አለኝ። ደፍሬሽ ትሄጃለሽ፣ ቢያንስ የገንዘቤ ዋጋ የዛ 150 ሺህ ብሩን አልጠይቅሽም፣ ግን ልጅ ከሆንሽ ልጃገረድ ከሆንሽ እሱን ከወሰድኩኝ እተውሻለሁ፣ ትሄጃለሽ አለኝ። በእናትህ እኔ ምንም አላውቅም። ከዚህ በፊት ያሳለፍኩት ታሪክ በጣም ብዙ መጥፎ ታሪኮች አሳልፌያለሁ። ስለዚህ እባክህ ተወኝ ብዬ ለመንኩት እና ስለምነው አይቻልም አለኝ። በቃ ሳልፈልግ ያን ነገር አደረገ። ስለዚህ ዛሬ ብቻ አይደለም አንዴ ብቻ እኮ ደፍሬሽ እኮ አልተውሽም፣ ቢያንስ 2-3 እንትን ካልኩሽ በኋላ ትሄጃለሽ። ለሚስቴ ግን ብትናገሪ እዚሁ አርጅሽ ሽንት ቤት ነው የምከትሽ። እኔ ቤት አንድ ሰራተኛ ገብቶ የወጣ የለም ማለት ምንም አማራጭ የለኝም። እሺ ብዬ ምክንያቱም ምንም የሆነ የሚያሳየኝ ቢላዎች ምናምን ነገር አለ፣ በጣም መጥፎ ነገር ያሳየኛል። እሺ ብዬ ምንም አማራጭ የለኝም። ያንን ነገር እስከ 15 ቀን ድረስ ተጠቀመብኝ። ከዛ በኋላ ግቢ አንድ ተከራይ ያለች ነርስ ነው የምትሰራውና ያቺ ልጅ አንቺ ልጅ እባክሽ ልጅ ወጣት ነሽ፣ በቃ ከዚህ ግቢ ውስጥ ማምለጥ አለብሽ፣ እኔ አንቺ ማስመለጥ አልችልም፣ አንደኛ ዘመዴ ነው፣ ግን እንደምንም ብለሽ የሆነ ቀዳዳ ፈልገሽ መውጣት አለብሽ፣ ሌሊትም ለሽንት ቢሆን ቁልፍም ቢሆን ሰርቀሽ ከዚህ ግቢ ካልወጣሽ ህይወትሽ አይወጣም፣
ምን አይነት ሰው ነው እዚህ ውስጥ ያስገባሽ አለችኝ። ከዛ በኋላ አንድ ቀን እግዚአብሔር የሆነ ሊያድነኝ ሲፈልግ ይመስለኛል ሴትየዋ ከውጭ መኪና አላቸው መኪና ይዛ ውጪ ከስራ ቦታ መታ አጋጣሚ እኔ ዕቃ እያጠብኩ ነው በረንዳ ላይ እሷ በሩን ወለል አድርጋ ከፍታው ሄደች። ቀጥታ እየሮጥኩ ነው የወጣሁት ከግቢ እየሮጥኩ ወጣሁ። የት እንደምሄድ አላውቅም። አዲስ አበባ እንግዲህ ሰርቻለሁ 3 ዓመት ከዛ በፊት ግን ከቤት እዛም ስላልወጣሁ የገጠር ልጅ ነኝ። ምንም ስለ ከተማዎች የማውቀው ታሪክ የለም። እየሮጥኩ ወጣሁ። ዝም ብዬ ሄድኩ። በቃ እግሬ እንዳመጣ የሆነ ሚኒባስ ሲመጣ ብቻ እባክህ ያዘኝና ውሰደኝ አልኩት። የት ነው የምትሄጂው አለኝ። እኔ የት እንደምሄድ ግን አላውቅም፣ ግን የሆነ ቦታ ድረስን ከዚህ ሰፈር ውሰደኝ አልኩት። ከዛ የሆነ ፎቅ ስር እዚህ ጋር ነው መጨረሻችንና ወረጂ እህት ስልክ የምታውቂው ሰው አለ ልደውልልሽ አለኝ። ኧረ እኔ ማንንም አላውቅም ግን በቃ እንደዚህ ሰው ያለበት ቦታ ላይ ውሰደኝ አልኩት። ከዛ የሆነ ፎቅ ስር አወረደኝ። በጣም ዝናብ ነበረ። በዛ ዝናብ ኃይለኛ ዝናብ ነበር። እየተመታው የሆነ ፎቅ ስር ቁጭ አልኩ። በቃ እያለቀሱ መሄጃም የለኝም ማደሪያም የለኝም። አንደኛ ስልክ የለኝም፣ ደውልለት ሰው የለም፣ ስልክም የለኝ። ለዛ ሰዓት ስልክ ብዙም የለም። ከዛ ያንን ቁጭ ብዬ የሆነ ሰውዬ መጥቶ ምን ሆነሽ ነው አንቺ ልጅ እዚህ መኪና እያቆመን ነው፣ እኔ እኮ ልገጭሽ ነበር በዚህ ዝናብ፣ እዚህ ጋር ምን ትሰሪያለሽ? አንደኛ ልጅ ነሽ፣ የሆነ ሰው እንትን ቢልሽ እሳለኝ። አይ በቃ እኔ እንደዚህ ነውና ዘመድ የለኝም፣ እንደዚህ መጥቼ እንደዚህ ሆንኩኝ እና ከቻልክ በፈጠረ በቃ የሆነ ቦታ ማደሪያ አመቻችልኝና ነገ መንዝ የሚል መሀል ሜዳ የሚል መኪና ቆርጠ ብቻ ላክልኝ እባክህ በፈጠረ በቃ ከዚህ መሄድ ፈልጋለሁ አልኩ። ከዛ እንደ ምን ሆነሽ ነው ብሎ በቃ ውጥር አድርጎ ሲዘኝ እንደዚህ ያልኩትና ሰውየውን ማስያዝ አለብን፣ የምታውቂው ሰው ሰፈሩን ካወቅሽው ሁሉንም ነገር ለፖሊስ ማመልከት አለብኝ አለኝ። አይ ለፖሊስ አናመለክትም። ለምን አለኝ። የሸጠችኝ እናቴ ናት። ስለዚህ እናቴን የሸጠው ልጅ ወልዳ የሸጠችኝን እሱ ምንም አላረገኝም። ስለዚህ እባክህ በቃ እኔ ወደ ሀገሬ ልሂድና ከሞትኩም እዛ ልሞት ያልኩት። ሰውየው በጣም የሚገርም ሰው ነው፣ እግዚአብሔር ይስጠው። ከዛ ሰፈር ወስዶኝ ቤቱ አሳድሮኝ ዛሬ አትሄጂም ነገ ትሄጃለሽ ብሎ አሳድሮኝ በማግስት በ2 ቀን አሳድሮኝ በ3ኛ ቀን ወደ ሀገሬ ሸኘኝ። ሀገሬ ገባሁኝ። ያን ከዛ ሀገሬ ስገባ እናቴ አረብ ሀገር አልሄደችም። ሰማው አረብ ሀገር እንዳልሄደች። ከዛ ሄድኩና ቀጥታ ከተከሰስኳት በቃ እንድከሳት አጎቴ ነበር በቅርብ በቃ እንደዚህ ታሪክ ይሄ እንደተደረገብኝ ነገርኩት። ተከሰሰች፣ መጣች። እዛ ስትመጣ ፈልጌ እንደገባው አስገብኝ እንዳልኳትና እሷ እንዳልሸጠችኝ ምናምን ነገር ተናገረች ፖሊስ ጣቢያ። ከዛ መጨረሻ ላይ ያ ሆኖ እያለ ልታስገድለኝ ጭራሽ ዱርዬዎች ቀጥራ ምናምን ልታስገድለኝ ማለት በአሉ በሰፈር ሰዎች እንደዚህ እየተደረገብሽ ነውና እቺ ልጅ ህይወቷን ከምታጣ እንደው ከዚህ ሰፈር ብትወስዷት እና ብታድኗት በቃ እናቷ ከጨከነች አንቺ ምን አይነት መንፈስ ተጠግቶሽ ነው በልጅሽ ላይ ይሄን ሁሉ በደል ካደረግሽ በኋላ ደግሞ እንድትኖር እንኳን ማትፈቅጅላት? በቃ ከሱንም አሸንፈሻል፣ ገንዘብ ስላለሽ አንቺ አሸንፈሻል። በቃ ትቼሻለሁ፣ እኔ ፈቅጄ ህይወቴን አበላሽተሻል። ፈቅጄ ከሆነ በቃ ተይኝ፣ በቃ ለመንኳት። ስሜን አጥፍተሻል፣ እንደዚህ አድርጋለሽ ተብለሽ በዛም ሄደሽ ሰርቀሽ እንደወጣሽ ነው የተነገረኝ። የሰው ዕቃ ዘርፈሽ ነው የመጣሽው፣ የሰው ቤት በሌባ ዘርፈሻል ምናምን አለችኝ። እኔ በታሪክ ሌባም አልገባም፣ የወጣም የለም የገባም የለ። እንደዚህ ተደርጌያለሁ፣ ግን የትም ሳልቀር እግዚአብሔር አምጥቶኛል ሀገሬ ላይ። በቃ ብዙ ነገር ቢጎዳም እስከዛሬ ካሳለፍኩት ህይወት በላይ ብሰቃይም እንኳን ዛሬ አለው በህይወት። ስለዚህ ተይኝ በቃ እናትነሽ ታይ በቃ እስከመጨረሻ ወጥቶልኛል። ስለዚህ ተይኝ፣ ስለአንቺ መናገር አልችልም፣ በቃ ተይኝ አልኳት። ከዛ አንቺንማ ድራሽሽን ሳትሞቺ አንቺ ሳትሞቺ አፈር ውስጥ ገብተሽ ካላየሽ መቼም ልተውሽ አልችልም አለች። ታሳድደኝ ጀመር። ከዛ መጨረሻ ላይ በጉዳዮቹ በህግም የተያዙ ስለነበሩ ድጋሚ ሄጃ አመለከትኩኝ። መጨረሻ ላይ ወደ ሽማግሌ ታረቁ፣ እንደ እናትና ልጅ እንደዚህ ደረጃ ይዳረሳሉ። አንቺም ልጅነት ከያዘሽ ልጅነትሽን ተይ፣ አንቺም እናት ነሽ፣ እንደ እናትነትሽ ይሄን ነገር ጥፋትም ካለ ተነጋገሩ ተባለ። ከዛ በኋላ ምን አርግያትሽ ነው ህይወቴን ሸጥሽኝ? እኔ ከልጅነት የጀመረው አልደላኝም፣ ግን ባታሳድገኝም እንኳን የልጅ ፍቅር እንኳን ባይኖርሽም እንኳን ይሄን ታሪክ ለምንድን ነው እንደዚህ የምታረጊኝ? በቃ ተይኝ፣ ልኑር፣ ከዚህ በኋላ በሰላም ልኑር፣ ራሴን ላክምበት። በቃ ታምሜያለሁ፣ አሁን ማንም የሚያድነኝ የለም፣ ግን በጣም ታምሜያለሁ፣ የሚረዳኝ የለም፣ የሚሰማኝ የለም። ስለዚህ ተይኝ አልኳት። በቃ ለመንኳት፣ አልቅሼ ማልቀስ ብቻ አይደለም ደም እያለቀስኩ ማለት ለመንኳት። እናት እኮ ይሄን ያክል አይለምንም በዚህ ምድር ላይ ሁሉም ሰው አይቻለሁ እናቶቻቸው እንዴት እንደሚያደርጓቸው፣ ግን እናት ሲለምን አይቻል አቅም እና ተይኝ አልኳት። እና ከዚህ እንድተውሽ ከፈለግሽ እኔም ማላቅሽ ሀገር ሄደሽ ኑሪ፣ አለበለዛ እንደዚህ አድርጌ በቀላል ልተውሽ አልችልም። የማላቅሽ ሀገር ሄደሽ ግን ከኖርሽ
ካላገኘሁሽ ምንም ላረግሽ አልችልም አለችኝ። ከዛ የት ልሂድ አሁን እኔ ብዙ ሀገር አላውቅም እና የት ልሂድ እባክሽ ተይኝ በቃ ህይወት አንዴ ጨልሞብኛል እንድሞት ከሆነ ተይኝ መሞት ፈራሁ ምክንያቱም እፈራለሁ አልጨክን አልኩኝ ግን ያደረግሽልብኝ ነገር ገለሽኛል በቃ ከዚህ በኋላ ልሞት አልችልም አንዴ ገለሽኛል በቃ ሞቻለሁ በቁሜ ግን በቃ ተይኝ አልኳት ከዛ ከዚህ እንድሄድ 15 ቀን ሰጠችኝ ካለውበት ቦታ እሷም ከምትኖርበት ቦታ ላይ ሄጄ 15 ቀን ሰጥቼሻለሁ በ15 ቀን ውስጥ ውጭና ከዚህ ሀገር ሄጄ አለችኝ ከዛ ይሄ ሆኖ እያለ ተነሳሁኝና ከመሃል ሜዳ በታች ዘመሮ የምትባል ከተማ አለች እዛ ገባሁ ምንም የለኝም ምበላው የለም በጠጣው የለም ቤተክርስቲያን እየተመላለስኩ ማደር ጀመርኩ ገብርኤል አለ እዛ ቀን ቀን የትም በቃ ስዞር ውላለሁ ማታ ማድረበት ስለሌለ እዛ ቤተክርስቲያን ውስጥ ተጠግቼ ያድራለሁ እያልኩ እግዚአብሔር አንዳንዴ ደግ ነው ከዛ የሆነች አያቴ በፊት ከመሞቷ በፊት የሰጠችኝ ትንሽዬ መሬት ነበረችኝ እሷንም ሰው ወስዷት ነበር እዛ ማሳዳጊዎች በፊት እነሱ ይዘውት ነበር በኋላ ይሄው አጎቴ ተነጋግሮ በህግም በምንም ተመለሰችና ያቺ መሬት ወደጄ መጣች ወደጄ ስትመለስልኝ ያቺ መሬት ሸጥኩኝና እዛው የምኖር እዛው ሄድኩበት ከርቅ ያለው ከሷ ትንሽ እዛች ስራ መስራት ጀመርኩ ሽንኩርት ምን መነገድ ጀመርኩ በቃ ራሴን ለማኖር እንደምንም ብዬ በቃ እየታገልኩ ምን እያልኩኝ ኖርኩኝ ትንሽ የተወሰነ አመት ከኖርኩ በኋላ ከሆነ ልጅ ጋር ተዋወቅኩኝ ጸበል ምንም ብያለሁ ያሳለፍኩት እኔ ላይ ነው እንጂ እንደዚህ ሁሉም ነገር ብነግርሽ ብዙ ሰዓት አይበቃንም ረጅም ጊዜ ነው የሚወስደውና ከሆነ ልጅ ጋር ተዋወቀን ጥሩ ልጅ የሚባል ልጅ ነው ብዬም ለመጀመሪያ ጊዜ እንግዲህ አንድ ህይወት ከመጀመሪያው ከለከፈሽ እስከ መጨረሻው ነው የሚሆንብሽ ተዋወቅን እኔም ደህና እየሰራሁ በቃ ወደ ራሴ ተመለስኩኝ ሁሉንም ነገር ወደ ቤተክርስቲያንም ወደ ምንም እያልኩኝ ለመመለስ ሞከርኩ ራሴን ከዛ ተዋወቅን ከልጁ ጋር እሱ መንግስት ሰራተኛ ነው እኔ ደግሞ ወደ ንግድ ነው ሽንኩርት አሪፍ እየሰራው ነበር አሪፍ ኑሮ በቃ መኖር ጀመርኩ በቃ እንጀራ በመብላት ቤት ውስጥ ቤት መኖርን ማደርን በቃ መተኛት በቃ ሽንኩርት ሊገዛሽ መጥቶ ነው እሱ የተዋወቅንበት ምክንያት እሱ ምን አረገ መሰለሽ እኔ የሆነች ጓደኛ አለችኝ አንድ ግቢ ምንኖር ማለት ነው ጓደኛዬ ናትና አጋጣሚ የጓደኛዬ ጓደኛ ስልኩን ቢሮ ወስቶ ይመጣል ስልኩን ቢሮ ወስቶ ሲመጣ ስልክ እስኪ ስጭኝ እሙና ስልክ ስጭኝና ልደውልበት ስልኬን ቢሮ ትቼ መጥቻለሁና ልደውልበት ሲሆን ልጅ አለ ስልኬ ቢሮ ትቼ ይሆን ወይስ ይጥዬ ይሆን ብሎ ስልኬን ተቀበለኝ ስልኬን ሲቀበለኝ ደወለለት ለሱ ለዚህ ላልኩሽ ለተዋወቅኩት ልጅ ማለት ነው ሲደውልለት ከዛ እሱ ልጅ ነው አይ ስልኩን ቢሮ ነው መሳቢያ ውስጥ አድርጌልሃለሁ በቃ ችግር የለውም በሚለው ዘጋ ስልኩን ከዛ ያ ስልክ በሶስተኛ ቀኑ ምናምን አካባቢ ስልኩ ተደወለ ወደኔ ተመልሶ ያ ልጅ የደወለበት ማለት ነው ከዛ ቤት ስለው በቃ በዚህ ስልክ ተደውሎ ነበር ማልበል አለኛ በቀደምታ እንደዚህ ደውሎብት ነበር ስልኩንና እሱ ነው የሚሆነው አልኩት አይ በቃ እሺ በሚለው በዛ እንተዋወቅ በሚለው እያወራን በዛ ስናወራ ተግባባን ከልጁ ጋር በአካል ሳንገናኝ ከአንድ አመት ምናምን አካባቢ ሆኖናል እንደዚህ በስልክ ብቻ ስናወራ ማለት ነው ከዛ በኋላ ተገናኘን በአካል ተገናኘን እንደማየው ጥሩ ልጅ ነው በቃ መልካም የቤተክርስቲያን ልጅ ነው የሆነ ስታየው ጥሩ ሰው ይመስል ጥሩ ነው በቃ የሚባል አይነት ሰው ነው ከሱ ጋር ተዋወቅን ከዛ አመት ነው 2 አመት ከምናምን ከቆየን በኋላ አብረን ሆን ጀመር አብረን ስንሆን ከዛ ረፍ ቅዱስ ቆይ እሺ አብረን ስንሆን የሱ ቤተሰቦች ወደ ኦሮሚያ ክልል ናቸውና እኔ ደግሞ ቋንቋ አልችልም ኦሮሚኛ የሱ እናት ደግሞ አማርኛ አይችሉም እና ችግር ተፈጠረ በመሃል እንደዚህ አይነት ችግር አለ ቤተሰብ ላይ ቋንቋ አትችልም እናቴ ምናምን አለኝ አይ ችግር የለም ቋንቋ እኮ ምንም አብረን እስከማንኖር ድረስ የቋንቋው ችግር የሚያመጣ አይመስለኝም ካመጣ ደግሞ እንግዲህ እኔ በቃ እንደስ እንዳለ የሆነውን መወሰን ትችላለህ ምናምን አልኩት ተባብለን እያለን በመሃል ለካ ልጁ አረብ ሀገር ጓደኛ ነራዋለች እሱ ይሄ አሁን የተዋወቅኩት ያልኩት ልጅ ማለት ነው አረብ ሀገር ጓደኛ አለችው እሷ 2011 ላይ ነው 2011 ጥር ላይ ልትመጣ ነው እኔ አላቅም እንደሆነም እንዳለም አላቅም ምንም አይነት ነገር አልነገረኝም በጣም ተግባብተናል ከዛ 2011 ጥር ላይ ደብረ ብርሃን ማን አዲስ አበባ ሄጄ የሆነ መቀበለው ሰው አለኝ ከኤርፖርት እቃ ምናምን ይዤ ልመጣ ስለሆነ ትንሽ ልቆይ ይችላል አንድ 15 ቀን ምናምን አለኝ አይ እሺ በቃ ብዬው እንደተባለው
ከዛ 15 ቀን ሙሉ ስልኩን አጠፋብኝ። እኔ ምን ሆኖ ነው በቃ ግራ ግብት አለኝ። አጋጣሚ የአባቱን ስልክ አውቃለሁ። አባቱ ጋር ደወልኩላቸውና አይ እንዴት ልጁ እኮ እንደዚህ ብሎኝ ጠፋ፣ እናንተ ጋር ነው? አዎ እኛ ጋር ነው። ቆይ ይደውልልሻል፣ የሆነ ስራ ይዘን ነው ምናምን አሉኝ። ከዛ እሺ በቃ ብዬ ዝም ብዬ እያለሁኝ በመሃል መጣ። ከ15 ቀን ምናምን በኋላ ስራ እዛ ፍቃድ ጠይቆን ሄደው መጣና ከዛ ምን ሆነ ነው የጠፋኸው? እንደዚህ በሰላም ነው ምናምን ብዬ አይ በሰላም ነው የሆነ እዛ ቤተሰብ ላይ የሆነ እንትን ነበር ማስተካከለው ነገሮች ነበሩ። ያን ነገር ሳስተካከል መብራትም ስለሌለ ገጠር መብራት ዘግቶብኝ ነው ምናምን ነገር አለኝ። ከዛ እሺ በቃ ችግር የለውም ያለፍኩትና አብረን መሆን ጀመርና አሁን እኔና አንቺ አብረን ብንሆን እኮ ሽማግሌ የምልከው የት ነው ምናምን አለኝ። እኔ ሽማግሌ የምትልክበት ቦታ ማንም የለኝም፣ ምንም ስለሌለኝ ሽማግሌ መላክ ካለብህ ለልብህ ነው። በቃ እኔ እንደዚህ ብዙ ታሪክ እንዲህ ነው ብዬ እንኳን ልነግርህ የማልችለው ታሪኮችን አሳልፌያለሁና እግዚአብሔርን ብቻ ፈርተህ ካኖርክ አኑረኝ። ምክንያቱም ከዚህ በኋላ ምንም ለመጎዳት ራሱ የተረፈኝ ውስጥ የለኝም፣ ልብ የለኝም፣ ጨርሻለሁ። ስለዚህ ከዚህ በኋላ የሚሆነው ካልፈለከኝ ሳትጎዳኝ በሰላም መንገድ በቃ ተወኝ። ምክንያቱም እኔ ሰው ፈልጌ ነው የተጠጋሁ። በጣም ሰው ስለሌለኝ ስለጨነቀኝ ነው የተጠጋሁ። በቃ ብቸኝነት ስላስጠላኝ ብቸኝነቴንም ስለፈራሁትም ስላስጠላኝም ነው የተጠጋሁና እባክህ ብዬ ለመንኩት። ከዛ እኔ ችግር የለም ልጎዳሽ አልፈልግም፣ እንዴት እጎዳሻለሁ? እኔ በጣም ነው የምወድሽ ምናምን አለኝ። እሺ ብዬ መኖር ጀመርን። በቃ ቀጥታ አንድ ቤት ውስጥ ማለት ነው እየኖርን እያለ በመሃል ያው ሰው ስትሆኚ እንትን ትያለሽ ይቀጥል። ከዛ በመሃል አረገዝኩ፣ ሴት ልጅ አረገዝኩኝና ልጅቷ አዎ እየተጫወተ ነው። አዎ እየተጫወተ እሺ። ከዛ አረገዝኩልሽና ሴት ልጅ ሶፍት ካለ አጠገብሽ ብትናፈጪ አንዴ እያስቸገረሽ። እሺ ጠቀጥቀ እሺ እዛ ተጫወተ። ከዛ ልጅ ወለድኩኝ፣ ሴት ልጅ ወልጄ ልጄ 3 ወር አካባቢ እንደሆናት ተደወለለትና ሄደ ቤተሰብ ና ተብሎ ቤተሰብ ተደውሎለት ሄዶ ልጅ እያለ ከዛ እንደዛው እንደተለመደው 15 ቀን ስልክ ጠፋ። እንዴ ምን ሆኖ ነው ስልክ የሚያጠፋው ይሄን ያክል? ከዛ ለምንድን ነው? ከዛ ቤተሰቦችህስ መተው ለምን አያዩንም አይጠይቁንም? እዚህ ለምን ሳንሄድም እዛ ባንሄድ እንኳን መተው ቢጠይቁ ምን አለበት አልኩት። ከዛ አይቆይ እስኪ እሱ ይሄን ታሪክ ማስተካከል አለብኝ እዛ ሄጄና ተነጋግረን እናደርገዋለን፣ ችግር የለውም ዋናው እኔና አንቺ አብረን መሆናችን ነው ምናምን አለኝ። ከዛ እዛ ሄዶ እሷን አግብቶ ማለት ነው። እኔ እንግዲህ 15 ቀን ሰርግ ተደግሶ ምናምን የተጠራው ለካ እኔ አላውቅም። ምክንያቱም የሚያወራው ኦሮምኛ ነው ብዬሻለሁ፣ እኔ አልችልም። የሚያወራው በኦሮምኛ ነው። ሰርግ ደግሰውለት እዛ ተጠርቷል። እሱ ተድሮ ምናምን ጨርሶ እሷን እነሱ ጋር አስቀምጦ መጣ። እናንተ የምትኖሩት የት ነው? እኛ ይርቃል። እኛ መንዝ ነው። እነሱ የት መሰልሽ? ደብረ ብርሃን ወደ እነዋሪ የሚባል ሀገር ነው። እነዋሪ ምናልባት ላታቂ ትችያለሽ። ይርቃል። እሱ ሌላ ክፍለ ሀገር፣ አንቺ ሌላ ክፍለ ሀገር ነው። አዎ እንለያያለን። ምን ላረግ ልሄድ ነው ያለሽ? ሲሄድ የሆነ የሚስተካከል መሬት ማዳበሪያ ምናምን መገዛዛት አለብኝና ለቤተሰቦቹ አንድ ልጅ ነው ማገዝ አለብኝ። ቤተሰብን የሆነ ነገር የማደርገው ነገር አለ፣ ፍቃድ አውጥቼ ልሄድ ነው አለኝ። ያገባት ያቺ ከአረብ ሀገር የመጣችዋን ነው። አረብ ሀገር የነበረችው ገብታለች። እኔ አላውቅም። በኋላ ነው ታሪኩን እንግዲህ መጨረሻ ላይ እነግርሻለሁ እንዴት እንደሆነ። ከዛ እዛ ሄዶ 15 ቀን ምናምን ቆይቶ መጣና ምን ሆነ ነው ምናምን ስላ እንደዚህ ያው ኔትወርክ መብራትም ኔትወርክም እኮ የለም እኛ ጋር ገጠር ነው ታውቂያለሽ። ስለዚህ እንደዛ ስለሆነብኝ ምንም ደውሎ ብቻ አንድ ቀን እንዳታስቢ መብራት ምናምን ስለማይኖር ላልደውልሽ እችላለሁ፣ ግን ከተመቸኝ እደውልልሻለሁ። ስራ ምናምን ያው መጣ። ከዛ የሆነ ሁኔታው ምኑ ቅይር ብሏል እስከዛሬ ከነበረው ነገር። ምን ሆነ ነው ከዛ ፊት ምናምን የተቀያየረው እንደዚህ ምን ሆነ ነው ማለት ምን አጋጥሞ ነው? ቤተሰብ ሰላም አይደለም ስለው አይ ሰላም ነው አለኝ። ከዛ ምን ሆነ ነው ታዲያ እንደዚህ ይሁንከው? ጥሩ አይደለም። አይ ጥሩ አይደለም፣ ግን ልነግርሽ የሚፈልገው ነገር አንድ ነገር አለ። እንዴት ብዬ እንደምነግርሽ ግራ ገብቶኝ ነው ምናምን አለኝ። እንዴ ምን ሆነ ነው? በተደጋጋሚ ስልክ ይደወላል። በቃ በተደጋጋሚ እሷም ኦሮሚያ ክልል ስለሆነ ልጅቷ አማርኛ አትችልም። ኦሮምኛ በቃ ረጅም ሰዓት ምናምን ያወራል። እንዴ ችግር አለ ቤተሰብ ምን ሆናችሁ ነው ምናምን ስለው አይ በቃ ቆይ የምነግርሽ ነገር አለኝ፣ እንግዲህ በጣም ይቅርታ ታደርግልኛለሽ
ለምን በጣም ተቸግሬ ተገድጄ ነው ይሄን ነገር ያደረኩት አለ። እንዴ ምንድነው ተገደህ ያደረከው? እንዴት ተገደህ ታደርጋለህ ይሄን ነገር ማም ስለው፣ አይ ቤተሰብ የሆነች ልጅ ከዛ በፊት በእነሱ ሰፈር የሆነ የሰፈር ህግ አለና በዛ ሰፈር ህግ መሰረት ቤተሰቦችን ከድርም ከምንም ሊያባረሯቸው ነበረ፣ ሊያስወጧቸው ነበር በእኔ ጉዳይ እና የሆነች ልጅ ነበረች ከዚህ በፊት አረብ ሀገር ሄዳ ነበር። እጮኛ የሚባል ነገር ተደራርገን የሆነ በእጮኝነት ይዤ የኔ ሆና እሷ አረብ ሀገር ሄዳ ነበር። እኔም የሷ ሆኜ ትምህርት ቤት ዩኒቨርሲቲ ስማር አስተምራኛለች። በቃ ብዙ ታሪክ ነው እንዴ ማለት አልገባኝም። እንዴት እንደዚህ አይነት ነገር ታደርጋለህ? እኔ ቢያንስ ከሞላ ጎደል ብዙ ነገር ይነግርሃለሁ። እንዴት እንደዚህ ታደርጋለህ ስለው፣ አይ በቃ ቤተሰቦች ጋር ሲሄድ ተደግሶ ምናምን ጠበቀኝ። ከዛ እናቴ መርዝ ጠጥታ ምናምን አለኝ። እንዴ ምን ታዲያ እሺ መጨረሻው ምን ሆነ ስለው፣ ከዛ ከሷ ጋር ተጋብተን የመጣ ነው። እዚህ ያለውን ታሪኬን የሚያውቀው አባቴ ብቻ ነው። እናቴ አታውቅም መውለዴን እና ሌላ ሰው ማንም ሰው አያውቅም። ስለዚህ ይህን ጉዳይ እኔ እሷን አግብቻታለሁ። ግን በ10 እንግዲህ 15 ቀን ትቆይና ቤተሰብ ደረስ ብዬ እመጣለሁ። ከዛ ፈታታለሁ አለኝ። ከዛ በቃ የት እንዳለው ጠፋብኝ። እንዴት እንደዚህ ታደርጋለህ? ቢያንስ ከዚህ በፊት ስንገናኝ እውነታውን ነግራኝ ልትርቀኝ ትችላለህ፣ መለያየት እንችል ነበር። አሁን እኔ እንደዚህ ህይወቴን እንደዚህ ካደረክ በኋላ ሌላ ህይወት እዛ እንደዛ ካደረክ በኋላ እንዴት እንደዚህ ሊሆን ይችላል አልኩት። ከዛ እውነቱን ልንገራትና አብረን እንሆናለን ማለት እሷንም አምጥተህ ሁለተኛ ሚስት አምጥተህ ከዛ እኔ እዚህ ሆኜ እንዴት ይሆናል እንደዚህ አይነት ነገር? በጣም እኮ ነው የሚገርመው። እንዴት እንደዚህ ታደርግ? በቃ ምን እንደዚህ እንደምነግርሽ ቀላል አይደለም። በጣም ከባድ እንትን ውስጥ ገባሁ፣ ፈተና ውስጥ ገባሁ። በጣም ዝብርቅርቅ አለብኝ። በቃ ልጄን ምን ላርጋት? በቃ እናቴ ላይ መጥፎ ነገር አድርጋለች፣ እኔም ልጄ ላይ እንዴት መጥፎ ነገር ላድርግ? የት ልጣላት? ዘመድ የለኝ፣ የት ትቻት ልሂድ? በቃ እንዴት እንደሆነ ነው የምትፈልገው? በቃ አንተ ሂድ፣ በቃ ተወኝ። ከዚህ በኋላ እኔ ልጄን አንድ ቦታ ላይ አስቀምጬ የሆነ በቃ ሀብታም በር ላይ አስቀምጣለሁ፣ እኔ እሄዳለሁ። በቃ ተወኝ፣ ሂድ በቃ ከዚህ ያልኩት። አይ እንደዛ ማድረግ አልችልም፣ በቃ ተገድጄ ይሄን ነገር ያደረኩት እና ፈልጌ አይደለም። እሷም አትወደኝም፣ ለቤተሰቦቿ ስትል ነው። ቃል ስለተገባባን ያን ካፈረስን ከእድር ይወጣል። ከእድር ከወጣ ደግሞ ቤተሰቦችሽ ቢሞቱም አይቀብሯቸውም። ከብት ቢሞትባቸው የሚደርስላቸው ሰው የለም። ችግር ቢፈጠር የሚደርስ ሰው የለም። ውሃ እንኳን ከቦኑ አያስቀዷቸውም። ስለዚህ በእኔ ምክንያት እንዴት እንደዛ ይሁን ብዬ ነው። እሷ አትፈልገኝም። ስለዚህ ተፈላልገን ሁለታችንም ተነጋግረን መለያየት ነው እኔና እሷ ያለብን አለ። እንዴት ማለት ቀለበት ድጋሚ ሄደህ አስረህ መተህ አግብታት መተህ በ15 ቀን እንዴት ትፋታለህ? ይሄ እኮ በጣም ከባድ ነገር እኮ ነው። ቢያንስ እኔም ሰው ነኝ፣ ሴት ነኝ፣ ብዙ ነገር አሳልፌያለሁ ከህፃንነቴ ጀምሮ። ስለዚህ እንዴት እሷ ላይ ደግሞ ይሄን ነገር ትፈጽማለህ አልኩ። በቃ በጣም ብዙ ነገር ተነጋገርን። ከዛ መጨረሻ ላይ እንግዲህ ምንም ማድረግ አልችልም። በቃ የሆነው እውነቱ ይሄ ነው። እኔ ጭራሹንም እንደውም ሄድኩት ልነግራት ህይወት እንዳልጀመርኩኝ እና እባክሽ በቃ እኔና አንቺ ተነጋግረን ቤተሰቦቻችንን እናሳምንና እንለያይ ልላት ነበር ሄድኩት። ግን ቤት ስሄድ የጠበቀኝ ነገር ሌላ ነው። በቃ ሌላ ታሪክ ነው የጠበቀኝ። ተደግሷል፣ ተዘጋጅቷል። እኔ ቀጥታ የገባሁት ድግስ ላይ ነው ማለት ትችያለሽ። ሄድኩበትን ቀን በዚህ ቀን ነው፣ ይሄ ፕሮግራሙ የነበረው በዚህ ቀን ነው። ያን ነገር አደረግኩ ማለት እናቴ ህይወቷን ቤተሰቦችን አጣለው። ከዛ ጭራሽ ለመወሰን በቃ እኔ ተቸገርኩ። በቃ ምንን እንደምል ራሱ ጠፋኝ። ቀጥታ ልጄን ይዤ እሱ ስራ ሄዷል። በማግስቱ ልጄን ይዤ ሄድኩ ወደ ኮኬልሽ የምትባል ማርያም አለች። ተሳፍሬ ቀጥታ ወደዛ ሄድኩ። በቃ ምክንያቱም እንግዲህ መብርሃን ልጄን የሰጠሽኝ አንቺ ነሽ፣ ሰጥተሽኛል። እኔ ከመከራ በኋላ ቢያንስ ስንቅ የምትሆነኛለች ብዬ ነበር ልጄን እና በቃ አንቺ ያሳድጊያት፣ ከዚህ በኋላ አልችልም፣ ወዴት ሄጄ ያሳድጋታለሁ? በቃ መኖር ራሱ በቃ ህይወቴ ሙሉ ታለው እብደት እንደ በቃ ታመምኩ ማለት ትችያለሽ። ከዛ አጋጣሚ እዛ ለካ እኔ ራሴን እየሳትኩኝ እየታመምኩ ኖሯል። እዛ የነበሩ ሰዎች አጋጣሚ ተደጋጋሚ ስልኬ ሲደወል አይተው በቃ እኔ እያመመኝ ልጅቷንም ሌላ ሰው ነው ጸበል ቦታ የያዛት፣ እኔም በጣም እየታመምኩ ነው። እዛ ስልኩና ሲደወል አንስተው እንዴ ልጅቷ እንደዚህ ቦታ ነው ያለችው እና ልጅቷ ታማለች፣ ህፃኗንም መያዝ አልቻለችም እና ቤተሰብ ከሆንክ ና ይሉታል። ከሱ ስልክ ነው መጣ። በማግስቱ ወደዛው ድረስ አይቻልም እኛ ጋር መኪና ስለማይገኝ፣ በማግስቱ መጣ። ሲመጣ በቃ ያለሁበት ሁኔታ እኔ ራሴን ችያለሁ፣ ወደ እብደት ደረጃ ደርሻለሁ። ማለት ራሴን አላቅም፣ ልጄንም አላቅም። ታመምኩኝ ወደ 3 ወር ያክል በሰንሰለት ታስሬ ምናምን ይሆን እየተገረፍኩ በእጽዋት ምናምን እየተጠመቅኩ ምናምን ሲል እግዚአብሔር ደግ ነው። ከ3 ወር በኋላ ወደ ራሴ ስመለስ ተመለስኩ። አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? አንቺ በታመምሽ ሰዓት ልጅሽ ማን ጋር ሆነች? መተወሰዳት እሱ
እሱ መጥቶ ይዞ ልጅቷን ይዞ ሄደ። ልጅቷን ይዞ ሄዶ እዛ የሆነች ልጅ ፈልጎ ሰራተኛ ነገር ወተት ተከራይቶ ምናምን ተመልሶ መጣ ወደኔ። በቃ እዛ ጎረቤትም ምንም አደራ ባካችሁ በሚል እንደታመንኩ ምናምን ይነግራቸውና እነሱ ይጠበቁ ልጅቷንና የሆነች ልጅ ፈልጎ አፈላልጎ በወተት ምናምን ያው ልጅቷ ያሳለፈችውን ነገር አልነገረሽም። ልጅ እንኳን ይሄን ያክል ቀን ለአንድ ሰከንድ ስንለዩ ምን እንደሚሆኑ ብዙ ታሪክ አሳልፋለች ልጄም። አንቺ 3 ወር ሙሉ ጸበል ስትገቢ ስትክትድኝ ልጅሽ በሰራተኛ ቆየች። እሱ ይመላለሳል ደግሞ በመሃል እኔን እንትን ብሎ እኔ ታስሬያለሁ። ኦልሬዲ ምንም አልንቀሳቀስም። በሰንሰለት ታስሬ እግሬሽም እጄም ታስሯል። በጽዋፍ ምናምን እየተጠመኩኝ ነው። ስለዚህ የትም አልሄድም። እኔ እዚያም ጸበልተኛ ምንም አደራ ብሎ ይሄዳል፣ ይመላለሳል እሱ በየ5 ቀኑ ማለት ባልሽ ሌላ በድንጋጤ አይምሮሽ ታመመ ማለት ነው። ይሄን ይተፈጠ እኔ ታመሚያለሁ። በቃ የለውም በቃ ምክንያቱም የለውም ራሴን ስቻለሁ አላውቅም ማለት ነው። እብደት እንደሚያብድ ሰው ማለት ውጭ የሚወጣ በዛ ሰዓት እንደዛ ተይዤ ምናምን ነው የሆነ ነገር ባይደረግልኝ ይሄን ጊዜ የለውም ማለት እንደዚህ ላወራም አልችልም ማለት ነው። ታብጃለሁ። ልጄንም አላሳድጋትም። ከዛ ከ3 ወር በኋላ የተወሰነ ተሻለኝ። ወደ ራሴ መመለስ ጀመር። ተሄድኩኝ ወደዛ ወደ ቤት ተመለስኩ። ልጄን አገኘኋት። እግዚአብሔር ይመስገን። ብትጎዳም ደህና ናት። ነፍሱ ካለ ሁሉም ነገር እንትን ይላል። ነፍሷ ነበረ። ከዛ ቀጠል ማለት መኖር ጀመር። ልጅቷንም ሄዶ ፈታት፣ ተፋቱ ከሷ ጋር። በዛ መሃል ወደዛው እኔን ከ3 ወር የእውነት ሄዶ ፈታት። እዛ ተለያዩ። ሄዶ እዛ በቤተሰብ በጣም ወደ 100 ምናምን ሺህ ብር አስከፍሎታል እንትን ማለት ነው ለካሳ ለልጅቷ የሞራል ካሳ ተብሎ በሽማግሌ ክሶ ምን ብሎ ተለያዩ። ከዛ ሲለያዩ በመሃል ለካ ቤተሰቦቹ እኔን አይፈልጉኝም። በቃ ጠመዱኝ ማለት ትችያለሽ። በቃ ልጃችን አንድ ነገር ቢሆን በሷ ምክንያት ነው እኛ ያመጣንለትን የፈታት ብለው አንቺን ጠመዱሽ። በቃ እኔን ጠመዱኝ፣ እኔንም ልጄንም በቃ ጠመዱ ማለት ትችያለሽ። በቃ በጣም ጠመዱን። በቃ ተጣላን። እንዴ ምን አርጋችሁ ነው መጡ እኛ ጋር ማለት ነው ቤት። ከዛ በቃ ክፉ ነሽ አንቺ ልጄን እንደዚህ ብለሽ ከደህና ጎረቤቴን በእጮኝነት አብረን ከኖርን ያሳደግኳትን ልጅ ያሳጣሽው ልጄን አንቺ ነሽ። በቃ የልጄን ይዘሽብኝ ባይሆን ኖሮ በቃ ብዙ ነገር በቃ እንደዚህ እንደምነግርሽ ቀላል አይደለም። ከዛ ታውኩት በቃ ነገሩን ሁሉ ወደ ጎን ታውኩት። ከዛ በጎን ደግሞ የሷ ሚስቱ ስልኬን አፈላልጋ ከየት እንዳገኘች እንጂ በቃ ታስፈራራኛለች። በቃ የማይደርስብኝ ነገር የለም ዛቻ ከዛ ግራ ገብታለኝ። በቃ እንዴት ነው የሚሆነው? ከዚህ በኋላ አንድ ነገር ብታስፈራሪያት ደወለላትና ከዚህ በኋላ ስልክ ደውለሽ የሆነ ነገር ቴክስት ብትጽፊ ማስፈራሪያ ብትልኪ የሆነ ነገር ብታረጊ ቀጣ ከስሻለሁ። አርፈሽ ተቀመጭ። በቃ እኔ ከድሮም እንደማንፈላለግ እኮ ታውቂያለሽ አንቺ። ስለዚህ ካወቅ ማንም ነው እሷ ላንቺ ቴክስት ታደርጋለች። ቴክስት ጽፋለች፣ ታስፈራራኛለች። በቃ ቢሆን የማትሳደበው ስድብ የለም አላለም እንዴ? ቤተሰብ ነው ያገናኘን እንጂ እሷ አትወደኝም አላለም። ያው ታውቂያለሽ ታሪኩን ሰማች፣ ሙሉ ታሪኩ እንዴት እንደነበረ። ምክንያቱም ቢያንስ ቤተሰብ ድግስ ሲደግስ ምናምን ወደ ሌላ ሰው ሲሄድ ማንም ሰው ባይወድሽ ራሱ የሚሰማሽ ስሜት ይኖራል። ሰው ነችና ማለት ነው። የሆነ ነገር ተሰምቷት ሊሆን ይችላል ብዬ አሰብኩኝ እኮ። ምንድነው አንቺ ምንድነው ባሌን ወሰድሽብኝ ነው የምትልሽ? ምንድነው የምትልሽ? አንቺ ነጋዴ ነሽ፣ በቃ የምስ ነጋዴ ነሽ። እንዴት ባለትዳር የሆነ ወንድ ታገቢያለሽ? እኔ ባለትዳር እንደሆነ አላውቅም። አንቺ ባለትዳር ከአንቺ ጋር ከወለደ በኋላ እኮ እኔ አላውቅም። ከአንቺ ጋር ፕሮሚስ እንደነበራችሁ ቃል ተገባብታችሁ እጮኝነት እንደደረሳችሁም እኮ እኔ ጭራሽ የማውቀው ታሪክ የለም። ይሄ ታሪክ እኮ አላውቅም። ስለዚህ ይቅርታ አልኳት እኔ በጨዋ እንደብ፣ ምክንያቱም እኔ አላውቅም። ስለዚህ አብረን ኖርን፣ ምንም እንደሌለ ሆነ፣ ወለድኩኝ፣ ከሱ ጋር መኖር ጀመርኩኝ። መጨረሻ ላይ ግን እንደዛ አይነት ታሪክ ተፈጠረ። እኔ ከመጀመሪያ የነበራችሁን ታሪክ ደግሞ እኔ አላውቅም። ምን ላድርግ ታዲያ አልኳት። ከዛ በቃ መስታደብ ጀመረች። በጣም ይሆናል አይደል እስከ ማስፈራራት እንደዚህ አንቺ ንግድ ነው እንደ ነጋዴ ነሽ እንደዚህ የሆነ ሰው መታገቢ ምናምን አለችኝ። እኔ ጭራሽ አላውቅም። ይሄን ታሪክ ስለማላውቅ በቃ ተይኝ ከኔ ምክንያቱም አልችልም ነገር ይቅርታ አድርጊልኝ፣ ካጠፋው ይቅርታ አድርጊልኝና እኔን ተይኝ አልኳት። ከዛ እኔ ስለዚህ እያሰደብከኝ ነው፣ ስልኬ ከየት እንደተገኘ አላውቅም። ስለዚህ እያሰደብከኝ ስለሆነ አንተ ደግሞ ይሄን ነገር ማስተካከል የምትችለው አንተን አስተካከል አልኩት። ደውሎ ከዚህ በኋላ እሷ ስልክ ላይ ደውለሽ የሆነ ነገር ብታረጊ ሪካርድ አድርጌ እዛው በጀመርነው ሽማግሌ ይሄን ታሪክ እንጨርሰዋለን። ስለዚህ አርፈሽ ተቀመጪ አላት። አረፈች። የእሷን ርዕስ ዘጋን። ከዛ ልጄም እያደገች ሄደች። 3 ዓመት አካባቢ ሆናትና ቤተሰቦቹ እንድንሄድ ኑ ብለው ምናምን ጠሩን። አይወዱኝም፣ በጣም ነው የሚጠሉኝ። ግን ለልጃችን ስንል ስለሆነ ነው እንጂ አንቺ ፈልገንሽ እንዳይመስልሽ አስተርጓሚ ማለት ነው እናትየው አለች። ከዛ በቃ ችግር የለውም አንዴ የሆነ ህይወት እኮ ነው፣ እኔ ፈልጌው አይደለም። ግን እግዚአብሔር ጻፈው ደግሞ እንደዚህ ከሆነ
ይሄ እናንተም ልጅ አላችሁ እኮ የልጅ ይዤ ነው የመጣሁት። ስለዚህ ይቅርታ አድርጉልኝ ካጠፋው። ምንም ግን አላጠፋው ያጠፋው አልመሰለኝም። ምን ታሪክ አላውቅም። ከመጀመሪያው ባቅም እንደዚህ አይነት ታሪክ ውስጥ ልገባ አልችልም አልኳቸው። በቃ እንደዚህ ሳይወዱኝ በቃ እንዴት ልበልሽ በቃ እንዳመነጫጭቁኝ። ከዛ አንድ ሳምንት ቆይተን ብቻ ሄድን ተመልሰን። በቃ እንዲሁ የሰው ፊት በቃ እንደገረፈኝ ማለት በጣም እንደተሰቃየው በቃ ተሰቃይቼ ከረምኩ ማለት ትችያለሽ። ተመለስኩኝና ወደ ነበርንበት ወደ ቤታችን ሄድን። ከዛ ሲባል በመሃል ደግሞ አረገዝኩ። በቃ አንድ ህይወት አላስተምር ብሎኛል። ከመጀመሪያው ወንድ ልጅ ወለድኩኝ። መጡ ተመስገን። የዛ ሰዓት ትንሽ ፊታቸው ይሻለው ልጅ ወንድ ልጅን በወለድኩ በአንድ አመቱ አባቱ አረፉ። የሱ ማለት ሞቱ። ሄድን ብቸኛ ልጅ ነው ብዬሻለው። ሄድን እዛ ቆይተ ምናምን 40 ይባላል ያንን አውጥተን ተመልሰን ደግሞ ወደ ቤታችን ሄድን። ይሄ ሆኖ እያለ በመሃል ከዛ አመት አባቱ በሞቱ አመት ሳይሞላቸው እናቱ ሞቱ። ከዛ እናቱ ሞቱልሽና እረፈንታ ምን ጉድ ነው? እናቱ ሞቱ። አባትና እናት በተከታታይ ሞቱ። ከዛ ምን ሆነ? ቤቱ ባዶ ሆነ። እዛ ገጠር ቤቱ ባዶ ሆነ። የሚጠብቅ የለም። በቃ ምን ልበልሽ ብዙ ነገር ተመሰቃቀለበት። ልጁ ድርብርብርብ ባለበት። ከዛ ሲደራረብበት እኔ እንግዲህ ቤት ውስጥ የሆነ ነገር ያለ ይመስለኛል። የሆነ መንፈስ እንግዲህ የሚመለክ ነገር ያለ ይመስለኛል። እንግዲህ እንደኔ በቃ ካየሁትም አንፃር ማለት ነው። ልጁ ሙሉ በሙሉ ተቀየረ አልኩሽ። እንግዲህ እሱ ብቻ ነው የሚሰራው። እኔ ስራ አቁሜያለሁ። ቤት ነው ያለሁት። ልጆች ይዣለሁ፣ 2 ልጆች በቤት ነው የምውለው። ሙሉ ለሙሉ ተቀየረ። ከዛ ወደ እኔ ዞረ። ከዛ እኔ መሳደብ ጀመረ። በቃ እንዴ ምን ሆነ ነው ታዲያ? እኔ ምን አረኩ? በቃ እናቴም አባቴም የሞቱት ባንቺ ምክንያት ሆኖ ተናደው ነው ጨስ ሆኖ አንቺ ስላገባው ነው ምናምን አለኝ። እንዴ ታዲያ እኔ እንደዚህ አይነት ታሪክ እኮ ነው ያላቅም። እኔ ምን አጠፋው ታዲያ? የኔ ጥፋት ምኑ ላይ ነው? እንዴት እንደዚህ ትለኛለህ? በዚህ ሰዓት እኔ ከጎንህ ነው ያለሁት። እዛ 3 ወር ምናምን አካባቢ ከብት እየጠበቅኩኝ እሱ ስራ እየተመላለሰ እኔ እዛ ባዶ ቤት ነው እየጠብቄ እሱ ልጆቼን ይዤ 2 ነው ሴቷ ልጅ ትምህርት አቁማ ይዤ ከረምኩኝ ገጠር ማለት ነው። ቁጭ ብዬ በቃ ምንም ሳልል ቁጭ ብዬ እዛ መከራዬን የገጠር ኑሮ እንደገና ከተማ ገብተሽ ገጠር ደግሞ እንደገና ይከብዳል። ያንን መከራዬን ሳሳልፍ ከርሜ ከዛ ከሱ ከስራ ቦታ ወደኛ ጋር ሲመጣ በቃ ጥሩ ስሜት አይሰማውም። በቃ ቤተሰቦችን አጣው በቃ ወይም የዛ ስሜት ቤተሰቦቹን ስላጣ ይሆናል የስሜት የሚሰማው ብዬ ዝም አልኩት። ከዛ ማይሰርበኝ ስሪ ዘረቢስ አንቺ ወፍ ዘራሽ እርኩስ እናትሽ ያልወደደችሽ እኔ እንዴት ልወድሽ ይችላል? በቃ ከዚህ በኋላ አልፈልግሽ ምናምን አለኝ። እንዴ ምን አረኩ? ይሄን ያክል እዚህ ድረስ እናንተ ከወልደናል 2 ልጆች አሉ። እነዚህ ልጆች ምን ታሳቅቃለህ? በቃ እዛ መታኝ። እዛ የሱ ቤተሰቦች ቤት ማለት በጣም በዱላ መታኝ። ከዛ ልጆች የራሱ ሴቷ ልጅ እስካሁን ድረስ እናትና አባቱ በተከታታይ የሞቱት አንቺን በማግባቱ በአንቺ ብስጭት ነው ብሎ ያምናል። አዎ በቃ በዚህ እኔ ምን አረኩ ታዲያ? እኔ እኮ ምንም ጥፋት አላጠፋሁም። እኔ እኮ ድሮንም አስገድጄህ አይደለም ወይም አባብዬህ እኮ አይደለም ያገባሁ። አይተኝ አጥንተኝ ነው ምንም እንደሌለኝ ማንም እንደሌለኝ ነግሬ ሁሉ ነገር እያወቅሁ እኮ እንደዚህ ያደረግከው ነው። በቃ ዘረቢስ ወፍ ዘራሽ በቃ እርኩስ። ድሮም አንቺን ሳገኝ ነው ቤተሰቦችን የጣሁት። በቃ አሁን እኔ ማንም የሰው እኔ እንኳን ቤተሰብ ባይኖረኝ ወይ ጊዜ ቢስትም ቤተሰብ ከጎን የሆኑ ያጽናናኝ ነበር። አሁን ግን አየሻል ብቻዬን ከጎን እንኳን ያጽናናኝ ሰው የለ። ስለዚህ አንቺ ለኔ የምትጠቅሚ ሰው አይደለሽ። በቃ በጣም ብዙ ነገር በቃ አይምሮዬ መቻል ከምችለው በላይ እንደገና ሆነብኝ። ከዛ ምንም አልተናገርኩም። ተመልሼ ልመጣ ስለ አስፋልት ስደርስ በፖሊስ አስያዘኝ። ፖሊስ ይዘው ልጆቼን ይዛ መሄዳችንም ልጆቼን አስቀምጣ መሄድ ትችላለች አለ። ከዛ ምን አድርጋ ነው እቺ ልጅ እዚህ የማታውቀው ማህበረሰብ ውስጥ ገብታ የማታውቀው ቋንቋ ውስጥ ገብታ እየኖረች ነው ኖራለች። በጣም ተሳዝን ሰው ናት። ልጆች 2 ልጅ ይዛ እየተንከራተተች ከብት አግዳ የተሰቃየ ይዋለች። ቤት እየገባች ስንት ወር ሙሉ እዚህ ያንተ ቤተሰቦች ጣጣ ገፍታልሃለች። እንዴት እንደዚህ ታደርጋለህ ሲባል ቤተሰቦችን ያሳጣችኝ እሷ ናት። እኔ ምን ብዬ አሳጣው? እኔ ያልገደልኳቸው ወይስ ምን አረኳቸው? እኔ ምን አጠፋው? የኔ ጥፋት ምኑ ላይ ነው? ከማንም ወፍ ዘራሽ ጋር ገጠሚ ከማንም በቃ ማይነን ታሪክ የለም። በቃ እንደዚህ እንደምነግርሽ ቀላል አይደለም። ብዙ ነገር ተናገረኝ። ከዛ ዝም ብዬ በቃ ታውኝ በቃ ልሂድ ማለት እኔ መሄጃ ሀገር የለኝም፣ የምሄድበት ቤተሰብ የለኝም፣ የምናገረው ሰው የለም፣ ለማወራው ሰው ስለሌለ በቃ እኔ ታውኝና ልጆችን ይዤ ብቻ በሰላም ከዚህ አካባቢ ልሂድ በእናታቸው። በቃ እኔ እዚህ ማንም ሰው እዚህም አይደለም ሌላ ቦታ ማንም ስለሌለኝ ታውኝና እኔ ልሂድ በእናታቸው አልኳቸው።
እዛ ትሄጃለሽ፣ ተረጋግተሽ ትሄጃለሽ። ተረጋግተሽ አስበሽበት ነው የምትሄጂው። ቆይ እንደዚህ አይኬድም፣ ለምን ብለሽ እንደዚህ እያለቀስሽም አትሄጂም። እኛ አውርተን ነገ አስፈላጊ ከሆነ መቀጣት ካለበት እሱ በሰፈራችን ህገ ደንብ ይቀጣል እንጂ ጀማሪ ኧረ ተውኝ በቃ ሌላ ጊዜ አስቤበት ልምጣና ያን ጊዜ እንደሚሆን ይሆናል አልኳቸው። ከዛ አትሄጂም መለሱኝ። ከዛ ሽማግሌ ተባልና እዛው ማታ ታስታረቁና ተይ በቃ አንቺ ተይ ስትባይ መተዋትቼም እንዴት የሆነ ትልቅ ሰው አይደለሽ የተማርሽ ሰው አይደለሽ እንዴ በቃ ተይ በቃ እሱ እንደዚህ በስሜት ይሆናል የተናገረሽና በቃ ተይው ምናምን አሉኝ። ታውኩትና አደርኩ። ሳድርልሽ ጠዋት ላይ 12 ሰዓት ተነስቶ 12 ሰዓት ማራ አይሆንም 11 ሰዓት ምናምን ይሆናል ከጠዋቱና ተነስቶ የሆነ ነገር ይቆፍራል የከብቶች ግርግም ጋር። ከዛ ምንድነው እዚህ ጋር ምን እያረክ ነው? ልጆችም እንዴ ምን አረግን? እኛ ይሄን ያክል ምን አርገን? ልጆቼን አንቺ ቤተሽ አትሄጂም፣ እኔም ከልጆቼ ተነጥዬ አልኖርም። እነሱንም እዚህ ውስጥ አርጌ አንቺንም የሆነ ነገር አርጌ ከዛ እኔም ራሴን የሆነ ነገር አርጋለሁ። ቤተሰቦቼን ማጥቻለሁ፣ ማንንም የለኝም። ከዚህ በኋላ እዚህ ምድር ላይም ማንም እንዲኖረኝ አልፈልግም። እንደዚህ ያረጋለሁ አለኝ። እሺ በቃ ብዬ ጸጥ አልኩኝ ሳላስነቃ ዝም ብዬ። ከዛ ልጆቼን አንጠልጥዬ ተነስቼ ባጃጅ ስልክ አቅ ነበር ደውዬ ና ወሰደኝ አልኩት። ይዞኝ ሄዶ ወደ ቤት ተመልሼ መጣሁኝ። ገባው ከዛ ስገብቼ ያለው ወዲያው ተከትሎ መጣ። እዛ ከብቶች አሉ፣ ብዙ ነገር አለ ቤቱ። እንግዲህ ባዶ ነው፣ ከብቶችን የሚጠብቅለት ሰው የለም። ማንም ዘመዶቹ ብዙም በቃ ከሁሉም ጋር አይዋደዱም፣ አይቀራረቡም። በቃ ሁሉም አይወዱትም ማለት ትችያለሽ በጥቅሉ። እዛ ተከትሎኝ መጣ። በቃ እኔ ይቅርታ እንደዚህ ሆኜ ነው ቤተሰቦቼን ሳጣ፣ ቤተሰብህን እኮ ቢያሳጣ ራሱ ይሄን ሁሉ ንግግር የሚያናግር ከስሬ ከመሰረቴ እስከዛሬ በህይወት ቀና ብለህ እንኳን ተናግረኝ የማታውቃቸውን ነገሮች እስከ ወፍ ዘራሽ እስከ ማንነት እኔን ስትሰድበኝ ልጆቼን ሳይኳቸው ምን ይሆናል ብለህ ሳታስብ ልጆቼ ጭንቅላታቸው ሞራላቸውን ተረማምደበታል። እኔን ተው ችግር የለም፣ እኔ መሰደብም ምንም መደረግ ብርቅ አይደለም። ስለዚህ እነሱን እኔ እንደፈለክ ተናገረኝ፣ ግን እነሱ ፊት አዋርደኛል። በቃ ተወኝ፣ መለየት ነው ይሻላል። በቃ በሰላም እንለያይና ለልጆቼ ስለኔ ደግሞ የሆነ በቃ እሳትም ቢሆን እሳት ጨብጬም ስራ እየሰራም ቢሆን እሳት ውስጥም ቢሆን ታሳድጋቸው። በቃ ተወኝ፣ እኔ ማንም የለኝም። ነገ ጠርቼ እናልኝ የምለው ወንድምም ዘመድም ስለሌለኝ እባክህ ተወኝ አልኩት። ከዛ የሆነ ልጅ አለች ጓደኛዬ እዛው ከሱ ጋር የምትሰራ ሆና ያው እንደ ጓደኛ እንቀራረባለን ብዙም ባይሆን ለእሷ ነግሯት መጣች። ከዛ ይሄን ነገር እባክሽን ማስተካኪ፣ ልጆቹን ለምን ባዶ ታረጓቸዋለህ? አንቺ ያሳለፍሽው ታሪክ ሊኖር ይችላል። እሱ ደግሞ ስሜታዊ ሆኖ ነው እንደዚህ የተናገረሽ። ስሜታዊም ቢሆንም እኔ ምንም ካጠፋው እኮ ቢመታኝም ችግር የለውም ይምታኝ። በቃ ጥፋቴ ከሆነ እቀበላለሁ፣ ዋጥ አድርጌ ጸጥ እላለሁ እንጂ ወደ ውጭ እኮ አልወጣም። ከ8 ዓመት በላይ እኮ አብረን ኖርን። እስከ 7 ዓመት እና ከምናምን በላይ እኮ አብረን እየኖርን ነው። ስለዚህ እስካሁን ድረስ ምንም ነገር ተናግሮኝ አያውቅም። ስለዚህ አሁን መሰረቴን ስሬን ስለነገረኝ ከዚህ በኋላ መኖር አልችልም፣ ተውኝ በቃ አልኳቸው። ከዛ ትቼ ተይና ለአንዴ ለልጆች ስትይ አንቺ የተጎዳሽውን ያሳለፍሽውን ህይወት እኮ በልጆች ቤተሰብ አልባ አታርጊያቸው። ቢያንስ ለእነሱ ስትይ አብረሽ ኑሪ። ተይ እባክሽ፣ እሱም ጤነኛ አይደለም፣ ወዶ አይደለም፣ የሆነ የቤተሰብ ጣጣ ሳይኖርበት አይቀርም። ስለዚህ እስከዛሬ ተናግሮሽ የማያውቅ ከሆነ ይሄ ልጅ አሁን በቤተሰቡ ጉዳይ እነሱም በአመት ባልሞላ ውስጥ ሁለቱንም ስላጣ ያ ታሪክ ሲደረረበበት እስከዛሬ ችግርንም አይቶም ስለማያውቅ ቤተሰብ ማጣትንም ስለማያውቅ አሁን በአንዴ ሲያጣ ተሰምቶት ይሆናል ምናምን አሉኝ። ሊሆን ይችላል፣ ግን እኔ ያሳለፍኩትን እግሬ እስከ 2 ወር ድረስ እግሬ አበጠ፣ የመታኝ በእንጨት ማለት ነው። እስካሁን ራሱ መርገጥ አልችልም። በደንብ የሆነ እቃ ይዤ ጄሪካ ነው የሆነ ነገር አንስቼ ልርገጥ ስል አያስረግጠኝም። ውስጥ እግሬ ንቅ አድርጎ ይዘኛል የመታኝ ማለት ነው። ስለዚህ በጥፋቴስ ተመልገረፍ ያለ ጥፋቴ ምንም ሳላጠፋ እዛ መከራዬን ሳይ በከረምኩ የእሱን ታሪክ በሸፈንኩኝ የእሱ ታሪክ የኔ ታሪክ ነው ብዬ ተሸክሜ በከረምኩ ይህ ሁላ እንዴት ይደርስብኛል? እኔ ተውኝ በእናታችሁ በቃ እኔ ማንም ስለሌለኝ በቃ አንተም ተወኝ። ምክንያቱም እኔ ከመጀመሪያ ጀምሮ ነው ህይወት የረገመችኝ አይደለ? ስለዚህ እባክህ ተወኝ በቃ ልጆቼን ለነሱ ስል ነው አይደል አሁን ሌላ ጣጣ ውስጥ የገባሁት። እነሱ ማሳደግ ባለብኝ አሳድጋለሁ። በቃ የሆነ ቦታ ወይ የአረብ ሀገርም ቢሆን የሆነ ቦታ አድርጌያቸው የማውቀው ጥሩ ሰው ካገኙ ሰጥቻቸው ሄጄ አሳድጋቸዋለሁ። ከቻልክ ደግሞ በቃ ያዝልኝና ከበረታ ሄጄ ላሳድጋቸው የምችለውን ላደርግ ያልኩት። ከዛ አንቺ አትሄጂም ምናምን ተብለን አሁን አንዳንድ ቤት ነው ያለነው አልኩሽ። በቃ ለእሱም የሆነ ክላስ ተከራይቶ እኔም የሆነ ቦታ ተከራይቼ ነው ያለሁት ለጊዜው። በመሀል ይሄ ነገር ቆይ እስኪ ለራሴ ጊዜ ስጡኝ፣ ቢያንስ እንዳስብበት ትንሽዬ ጊዜ ስጡኝና ላስብበት። በቃ አብረን መሆን ካለብኝ ላስብበትና ልወስን።
እንጂ ከዛ በኋላ ግን አልችልም አሁን። ምክንያቱም በጣም ልቤ ቆስሏል። እኔ ከዛ በፊት በጣም ብዙ የሆንኩት ታሪክ አለ። እንደዚህ ላዩን ነው የነገርኩሽና በጣም ስንት አመት ሙሉ ከ30 አመት በላይ ያሳለፍኩትን ታሪክ እንደዚህ በ30 ደቂቃ የሚገለጽ አይደለም። በጣም ከባድ ነው። ላዩን ነው የነገርኩሽ እንጂ በውስጥ ያሳለፍኳቸው በጣም መጥፎ ጊዜያቶች ይኖራሉ። እና አሁን ልጆችን ይዤ ብቻዬን ያለው ታውዬ በጣም ግራ ገብተውኛል። በቃ ጨንቆኛል ማለት ትችያለሽ። በጣም የሆነች በቃ እንትን ውስጥ ነኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። እስከዛሬ ነገሮች ቢደራረቡብኝ ብቻዬን ሆኜ ነው ያለ እነሱ። ግን እነሱን ሳያቸው ምን ማድረግ እንዳለብኝ ራሱ አሁን ግራ ገባኝ። በቃ መወሰን ራሱ ግራ ገብት አለኝ። የሆነ ሰርቼ እንዳልኖር የሆነ ትንሽ የስራ ሰርቼ እንኳን ልኖር አለ። አሁን በዚህ ሰዓት ሁሉንም ነገር አቁሜ እነሱን ይዤ ነበር የተቀመጥኩት። የምንኖረው ደግሞ በሱ ደሞዝ ነበርና በቃ አሁን ሁሉም ነገር ከበደኝ እና ሰዎች በቃ የኔ ልልሽ የምፈልገው አንዳንድ ሰዎች በቃ የሆነ ነገር ሳይኖራቸው ራሱ ህይወትሽን ትልል ይችላል። ግን የራስሽ ነገር ሳይኖርሽ ማግባት አስፈላጊ አይደለም። በቃ ማግብተሽ መኖር በቃ አስፈላጊ እንዳልሆነ ነው የሚናገረው። በቃ የራስሽ ነገር ሴት ልጅ የራሷን ነገር ሳይኖራት በራስሽ ቤተሰብ ይጥላሽ በቃ መጥላት ምንም ማለት አይደለም። ግን እኔ አሁን የምፈራው እኔ የሆንኩትን እኔ ያሳለፍኩትን ህይወት ልጆቼ እንዳይደግሙት ነው የምፈራው። በቃ እነሱ እንዳይደግሙት የተሻለ ህይወት ይገባቸዋል። ግን አልቻልኩም። የተሻለ ህይወት እንዲኖራቸው ማድረግ አልቻልኩም። ምክንያቱም አቅም የለኝም። ሄጄ የምነግረው ሰው አንድ ዘመድ የለኝም። እንደዚህ የሆንኩ ከፋኝ እንኳን ብዬ የምናገረው ሰው የለም። ከፍቶሽ እንኳን ብትናገሪ ሰው ጋር የሆነ ነገር ይወጣል ይችላል። እኔ ግን ከፍቶኛል ብዬ ልናገር የምችለው ሰው ስለሌለኝ ሰዎች ግን በቃ ትንሽም ቢሆን ያስተምራል ለሰው አይደለ ህይወት። ግን ሴት ልጆች በተለይ ሳይኖራችሁ ምንም ነገር ሳይኖራችሁ ከሰው ጋር አትኖሩ። ዛሬ ሊወድሽ ይችላል፣ ነገ ሊወድሽ ይችላል። ግን የሆነ ሰዓት ይጥልሻል አንስቶ እና በቃ እኔ እንደው አንቺንም የመለምንሽ ነገር እንደው ከቻልሽ ራሱ ማለት ነው ስራ ካለ ውጭም ቢሆን ውሰጂኝ በቃ በእናትሽ። ሌላ ነገር ምንም አልፈልግም። ልጆቼ የሆነ ቦታ አደርጋቸዋለሁ በቃ የሆነ ቦታ ማለት ምክንያቱም አማራጭ የለኝም። በቃ እኔ ለአንድ ሰው ቢሆን በቃ አንድ ጓደኛ አለች በጣም መወዳት ጓደኛና እንደቅር እሷ ለሷም ቢሆን ሰጥቼ እሄዳለሁና የሆነ ስራ ፈልገሽ ቢሆን በቃ ከቻልሽ ማለት ነው። እኔ ችግር አሁን አንቺ እንደ ችግር በጣም ልጆችሽን ለጓደኛ እንዴት ትሰጫለሽ? ስንት አመትና ስንት አመት ናቸው? አንዷ 7 አመት ሆነ፣ ወንዱ ልጅ 4 አመት ሆኖታል። ምንም ማድረግ አልችልም በቃ ምክንያቱም እንደኔ ያሳደግ እሷ 7 አመት የሚሞላት ወደፊት ጥራ ትምህርት ጀምራለሁ 16 ማለት ነው። አሁን ኬጂ 3 ናት። አሁን ነው ሐምሌ 5 ማለት ነው ያስመረኳል። ምክሬም እኔ በቃ ስራ ሰርቼ እነሱም ቢያንስ የተሻለ ህይወት ማኖር ነው የምፈልገው ከቻልኩ ማለት እግዚአብሔር ከፈቀደ ካረሳኝ ፈጣሪ በቃ ተጋብቻለሁ ማለት ትችያለሽ። በቃ ተጋብቻለሁ ከመጀመሪያው ጀምሮ እስከ መጨረሻው ድረስ ነው መሰለኝ። በቃ ተጋባሁ። በቃ እኔ አልቻልኩም። በቃ አሁን ምንም ራዕይ እስከዛሬ ለካ ብትገፊ ብቻሽን ሆነሽ ዞር ትያለሽ ወደ ሆነ ቦታ ትሄጃለሽ። ኬጂ 3 ናት። ቀጣይ 1ኛ ክፍል ነው የምትገባው መስከረም ማለት ነው። ተመርቃለች ዘንድሮ። እሺ አረብ ሀገር መምጣት ከፈለች ለምን ልጆች በቃ ካቻሽ ለአባታቸው ለምን አትሰጫቸውም? ለምን ለጓደኛ ለባዳ ትሰጫለሽ? ምናልባት እሱ እኔ ምን አውቃለሁ ፍላጎት ከሌለው ብዬ ነው እንግዲህ ይዞ የመቀመጥ እኔ ብዬዋለሁ ከመጀመሪያም ከቻልኩ ያዝልኝ ነው በቃ ልሂድ። አዳምጪኝ ውዴ፣ አንቺን ይቅርታ የጠየቀሽ አብራችሁ እንድትቀጥሉ በጓደኛው ያስጠየቀሽ በጓደኛሽ ነው ምናምን ያስጠየቀሽ አንቺ ነሽ። አይ እሱ ልጅ የሚናገረው ነገር ተደጋገመብኝ። አሁን የነገር ገብቶሻል፣ ተደጋገመብኝ። በቃ ሲደጋገምብሽ ደግሞ አዳምጪኝማ። አሁን እኛ ረጅም ሰዓት ሰተን አዳምጠንሻል። አንድ ነገር አዳምጪኝ። አሁን አንቺ ባትነግሪ ኖሮ አያውቅም ስላለፈው ህይወትሽ፣ እናትሽ ያደረገችብሽን ነገር ምናምን ለባልሽ መንገር አልነበረብሽም አይደል? ባትነግሪው ኖሮ አሁን እዛ ሰፈር ነው አየሽ፣ እኛ አንድ አካባቢ እኮ ነው ያለ ነው ብዙ የሚያውቁ ሰው። አዳምጪኝ ማሪ፣ አንቺ ሁሌ በደጋግመሽ በተጣላችሁ ቁጥር እኔ ማንም የለኝም ሚውት አድርገሽ አዳምጪኝ ውዴ። እኔ ማንም የለኝም፣ እኔ በእናትህ እንዳትጎዳኝ፣ ገና ፍቅረኛ እያላችሁ እንዳትጎዳኝ፣ ልቤ እንዳትሰብረው፣ እኔ ማንም የለኝም ምናምን ብለሽ ብቸኛ እንደሆንሽ ማንም እንደሌለሽ
ደጋግመሽ እየነገርሽው አንቺ ነሽ። እናትሽ ያደረገችሽን የበደለችሽን ሁሉ የነገርሽው አንቺ ነሽ። ባትነግሪው አያውቅም። ገባሽ? ለምን? ባል ነው። ባል ባዳ ነው። አንድ ቀን ይቀየራል። ዛሬ የኔ ባል ነው፣ ነገ ግን የከሊት ባል ሊሆን ይችላል። ከኔ ጋር ተለያይቶ ሄዶ ሌላ ሰው ሊያገባ ይችላል። ነበር የሚባል ነገር ነው። ነበር የማይባለው ደም ስጋ ቤተሰብ ማለት ነው። እናት፣ አባት፣ እህት፣ ወንድም፣ ልጅ፣ እነዚህ ነበር አይባሉ። ገባሽ? ኦልሬዲ በደንብ ስለተሳሰርሽ እናቴ ነበረች አሁን ግን የከሌ እናት ናት አይባልም። ወይም ልጄ ነበረ አሁን ግን የኔ ልጅ አይደለም የከሌ ልጅ ሆኗል አይባልም። ባል ግን ባሌ ነበረ አሁን ግን የኔ ባል አይደለም የሌላ ሰው ባል ሆኗል። ወይም ሚስቴ ነበረች አሁን ግን የኔ ሚስት አይደለችም የሌላ ሰው ሚስት ሆናለች ይባላል። በነበር የሚቀር ነገር ነው ባል፣ ሚስት ምናምን። ሶ እናትሽ ያደረሰችብሽ ነገር ባትነግሪ ኖሮ ስትጣሉ አንቺ የገዛ እናትሽ የማትወድሽ እኔ ለምን ወድሻለሁ አይልሽም ነበር። ገባሽ? አንቺ ማንም የሌለሽ ወፍ ዘራሽ ገለመሌ ምናምን አይልሽም ነበር አንቺ ባትነግሪው። ሶ እኛው ራሳችን ስስጎናችንን እንናገርና ከዛ በተጣላን ሰዓት ደግሞ በዛ ነገር ሊያሸማቅቁን ይሞክራሉ። ሶ ዋት ነው ማለት ያለብሽ። እናትሽ ባትወድሽ ወይም እናትሽ ብትበድልሽ የአንቺ ጥፋት አይደለም። ገባሽ? ይሄ የአንቺ ጥፋት አይደለም። አንቺን ሊያስወቅስሽም እንትን ሊያስጠላሽም የሚችል ነገር አይደለም። ገብቶሻል? ማንም ሰው በቤተሰቡ ሊበደል ይችላል እና በዛ ሊያሸማቀቅሽ ሲሞክር አንቺ ልትሸማቀቂለት አይገባም። አንድ ቅድሚያ ልትነግሪው አይገባም ነበር። ሁለት በቃ ኦልሬዲ አንድ ያልፏል ነገርሽው። ከነገርሽው በኋላ ደግሞ በጣላችሁ ቁጥር እንደዛ ሲልሽ ልትሸማቀቂለት አይገባም። ሰው ዋት ይሄ የኔ ጥፋት ነው። የኔ ጥፋት እኔ ልጄን ስበድል ነው እንጂ እናቴ ለበደለችኝ ነገር እኔ ልወቀስ አልችልም። እንዴት ነው እኔ የምወቀሰው? ሌላ ሰው ላደረገብኝ በደል እና ደግሞ ሰው ባይኖርሽ ጓደኛ፣ ወንድም፣ ዘመድ ባይኖርሽ ከጓደኛ ከዘመድ በላይ ፈጣሪ የሚባል ነገር አለ። ከሁሉም በላይ የሆነ ገባሽ? የማይሞት ሰው ቢኖርሽ ብዙ ቤተሰብ ቢኖርሽ እነዛ ቤተሰቦች ይሞታሉ። በመኪና አደጋ አንድ ቀን ልታጫቸው ትችላለሽ፣ እንዳለ በአንድ ቀን ሊሞቱ ይችላሉ። በእሳት አደጋ እንዳለ በአንድ ቀን ሊሞቱና ብቻሽ ልትቀሪ ትችላለሽ። ሰው ይሞታል። በሰው መተማመን አይቻልም። በማይሞተው ፈጣሪ ዘላለም በሚኖረው ፈጣሪ ነው መተማመን። ማንም አይኖርሽ እዚህ ምድር ላይ ፈጣሪ ካለ በቂሽ ነው። ፈጣሪ ካንቺ ጎን መሆኑን ካመንሽ በቂ ነው። ሰው እኮ ይቀየራል። ቤተሰብም ስጋም ዘመድም ይቀየራል፣ ይሰለቻል። ብታጪ፣ ብትነጪ፣ ብትታመሚ፣ ብታብጂ ምናምን ይሰለችዋል ማስታመም ከሌለሽ፣ በተለይ ገንዘብ ከሌለሽ። ስለዚህ ሰው የለኝም ብለሽ አትከፊ። ዋናው ፈጣሪ ነው። ፈጣሪሽን ያዥ። ዘላለማዊው የማይሞተው የማይቀየረው ኖረሽም አልኖረሽም፣ ጤነኛ ሆንሽ በሽተኛ፣ እውቀት ኖረሽ መሀይም ሆንሽ፣ ምንም ሁኚ ምን የሚወድሽ መቼም በህይወት እስካለሽ የማይተውሽ ፈጣሪ አለልሽ ከጎንሽ። ይህንን ነው ልልሽ የምችለው። ሌላ ደግሞ ወደ አረብ ሀገር መምጣት ከፈለግሽ ኦኬ ችግር የለውም፣ ግን ልምድ የለሽም። ልምድ ያለው በነፃ የሚያመጣ ድርጅት አለ ብለዋኛል ትናንትና እና እሱን ድርጅት ኮንታክታቸውን ጠይቂያቸዋለሽ። ግን ኤክስፒሪየንስ የለሽም። ከዚህ በፊት አረብ ሀገር ሄደሽ አታውቂም፣ ቋንቋ አታውቂማ። ምንም አላውቅም። እኔ ማለት ከአዲስ አበባ ወጥቼ አላውቅም። የማውቀው ምንም ነገር የለኝም። እሺ አሁን የምትኖሪ ቤት ነው? እኔ ደብረ ብርሃን። ወደ አዲስ አበባ መምጣታችን እችላለሁ ማለት ለመምጣት ያው ስልሽ አዲስ አበባ ስትኖሪ ከባድ ነው። በምን እንትን ትንቀሳቀሻለሽ? እንዴት ይሆናል? አንዲት ልጅ አለች። በቀደም ማነው ስሙ ጋይስ ልጥራትና ከእሷ ጋር አንድ ላይ ደባል ተከራይታችሁ እየኖራችሁ ለምን አትሰሩም አብራችሁ? አንቺ ወደ አረብ ሀገር መምጣት ከሆነ የምትፈልጊው ልጆችሽን ለአባት ምን እንሰራለን ብለሽ ነው? ሁለት ልጅ ይያለሁ ወደፊት ልጆቼንም ሰጥቼ ሂጂ ምናልባት ሌላ ታሪክ እንዳይገርም አብዬ አሁን ልጆችሽን ስትሰጪ ነገ ይሄ ሰውዬ በልጆችም ወይ የሆነ ነገር ቢያደርግም ብለሽ ትፈሪያለሽ እኮ ሰው ነሽና፣ ልጆቼንም በያስፈራረ ገንዘብ ሊያስልከኝም ይችላል የሆነ ነገር። ምክንያቱም የሆነ ነገር ካላደረኩኝ መሰረቱን ካላስያሹ ከባድ ሊሆን ይችላል። ሰው ምን እንደሚሆን አታውቂም፣ ነገ በምን እንደሚቀየርም አላውቅም። እንግዲህ ምክንያቱም በዚህ ምሰጋለሁ ለሱ ሰጥተው መሄዱን ትንሽም እንደዛ ከሆነ ልጆችሽን ይዘሽ ኢትዮጵያ ውስጥ ስራ እየሰራሽ መኖር ነው ያለብሽ። ባልትና ሀገር መውጣት
እኮ ከሀገር መውጣት የለብኝም ግን በቃ ሰው የሚችል ከሆነ ራሱ እንደው ሽንኩርት እንኳን መስሪያ ቢኖረኝ በዚህ ሰዓት ምንም አልፈልግም አልኩሽ። በቃ እንኳን ልጆቼ ሌላ ነገር አስተዳድራለሁ። እስከዛሬ የለመድኩት ስራ ነው። ግን ያው እጅሽ ያጥረሻል። ሴት ስትሆኚ ካልሰራሽ ከባድ ነው። እንኳን ሁለት ልጅ አንድ ልጅን በዚህ ሰዓት ማስተዳደር ኢትዮጵያ ውስጥ ያለውን ኑሮ ምናልባት ሰምተሽም ሊሆን ይችላልና ከባድ ነው። በቃ እሱም ነገር እጥረት ሆኖብኝ ያዘኝ እጄን። ሽንኩርት እንኳን መቸርቸሪያ ብር ቢኖረኝ ምንም አልፈልግም በቃ። እሺ ሽንኩርት መቸርቸር ታዲያ ስንት ይፈጃል? በቃ 10 ሺህ ብር 20 ሺህ ብር ቢኖረኝ በቃ ችግር የለውም ይበቃኛል ብዬ አስባለሁ። በቃ እስከ 20 ሺህ ብር ብጄ ላይ ቢኖረኝ እሰራለሁ። ምክንያቱም በትንሹ ማለት ነው ሰው ይሄን ያክል ብለሽ ጉልት ላይ ይዘሽ ዝም ብለሽ 1 ኩንታል 2 ኩንታል ቸርችሬ ለነሱ ከገባው በቃ በቂ ነው ብዬ አስባለሁ። በቃ እግዚአብሔር ጤናውን ከሰጠኝ ማለት ነው። ምክንያቱም አማራጭ የለኝም። ይሄን እንኳን ካገኘው ቢያንስ ራስሽን ውጪ ታወጪና ትሞክሪያለሽ። አነሰም በዛ ብዙ ነገርን እዛ ላይ 20 ሺውን ብታገኝ አሁን በ20 ሺህ ሽንኩርት መቸርቸር ብትጀምሪ ነገ ብትከስሪ መልሰሽ ደግሞ ልጆቹን ለሆነ ሰው ሰጠሽ ስደት ልትወጪ ነው ድጋሚ። ምን አደርጋለሁ ታዲያ? ምን አማራጭ አለኝ? ምክንያቱም ምንም አማራጭ ቢኖርሽ እኮ ነው እንደዚህ የሆነ ነገር ካለሽ የሆነ ነገር አማራጭ ትይዣለሽ። ምን ላድርግ ታዲያ? ከዛ ውጭ ምን አማራጭ አለኝ? ምንም በቃ ከፍ ያለ ስራ ለስራ ብትይ ብዙ ነገር ይጠይቅሻል፣ ብዙ ብር ያስፈልጋል። ያን ነገር ማግኘት ደግሞ በጣም ከባድ ነው ለኔ። ምክንያቱም ከባድ ነው፣ ቀላል አይደለም። ለምን ባለቤትሽን በህግ ጠይቀሽ ለልጆቹ ተቆራጭ እንዲያደርግ አታደርጊም ከደሞዙ ላይ? አንቺም እየሰራሽ ከጎን ትልቅ ስራ፣ እሱ ደግሞ ለልጆቹ ተቆራጭ እንዲያደርግልሽ ለምን የሴቶች ጉዳይ አትከሺ? ተቆራጭ አዎ ማሪ፣ እሱን ግድ ነው ከማድረግ አለለም። ተቆራጭ ቆረጥ እየተቆራረጥሽ ነው ብትይ ራሱ እዚህ 1000 ብር በወር 1000 ብር ነው። ሁለት ልጅ 1100 ምናምን ደሞዝቱ ዝቅተኛ ነው 11500 ነው። ስለዚህ ምን 1000 ብር ያው እሱማ ግድ ነው። ቢያንስ የቤት ኪራይ እንኳን ቢሆን ትቆራረጫለሽ ውዴ። አዎ ኔትወርኩ መሰለኝ። አሁን ኔትወርክ እየያዘኝ እኮ ነው። የደሞዙን 20% አይደል እንደሚቆረጠው? ስለዚህ ለሁለት ልጅ 4000 ብር ነው የሚቆረጥበት። 4000 ብር በወር አይጠቅምሽም? ለሁለት ልጅ ለአንድ ልጅ 2000 ለአንድ ልጅ 2000 ደሞዙ 11500 ብር ነው ደሞዙ። ስለዚህ እንደዛ አይቆረጥም። ጠይቄያለሁ፣ አማክሬያለሁ። ቢቆረጥ ራሱ 1100 ብር ነው ለሁለት ለአንዱ ነው። ለአንዱ ነው 1100፣ ለአንዱ 1100፣ ለአንዱ 1100፣ ለሁለት ልጅ 2200። ታዲያ 2200 ከዜሮ አይሻልም? አረ ለሁለቱም እኮ ነው የምልሽ። ለአንድ ልጅማ 550 ብር እኮ ነው። ለአንዷ 550 ብር፣ ለአንዱ 550 ብር፣ 1100 ብር በሁለቱ ማለት ነው። ለሁለቱ አዎ ትንሽ ነው ግን ይሁን ይስጥ፣ ቢያንስ መጠየቅ አለብሽ። እኔ ግን እሱማ ግድ ነው ጠይቃለሁ። እሱማ ግድ ነው። ምክንያቱም አማራጭ የለኝም። አይደለም እያሉ ነው። የተሳሳተ ኢንፎርሜሽን እንዳይሆን የደረሰሽ። ዞሮ ዞሮ ግን የልጆችሽን መብት ማስከበር አለብሽ። ስራ አለው፣ ደሞዝ አለው። ስለዚህ መክሰስ እና ተቆራጭ እንዲያደርግ ማድረግ አለብሽ። ሞክራለሁ። እሱንማ እኮ ከማድረግ ወደኋላ አልልም። ምን አደርጋለሁ ታዲያ? ምንም አማራጭ የለኝም። እኔ እንዲያው ግራ ስለገባኝ ነው አንቺ ቤት። ምክንያቱም ሰሞኑን ራሱ እየሞከርኩኝ ነበረ፣ ግን አልቻልኩም መግባትና ቢያንስ እስኪ እሷን ብጠይቂያት እንደ እህትም ከተረዳሽን ስራም ቢሆን ብትፈልግልኝ ራሱ ችግር የለውም። በቃ ለሁሉም ሰው እንባ ጠባቂ እንዲሆንሽ፣ በቃ ለሁሉም ሰው የቆምሽ ትክክለኛ ሰው እንደሆንሽ ስላሰብኩኝ ነው። በቃ ሰሞኑ ራሱ በጣም እየሞከርኩም ነበር፣ ግን መግባት አልቻልኩም። ለዛ ነው አንቺ ጋር የመጣሁት ይሄን ታሪክ ነገር። አዎ ግን አስተማሪ ታሪክ እያላችሁ ታሪካችሁ መጨረሻ ላይ እርዳታ ያስፈልገዋል። ያ ችግር የለውም ማለት እኔ ባትረዱኝም ችግር የለውም። የምር እኔ ይሄን ያክል ግዴታ እንድትረዱኝ ምናምን እኮ አይደለም። እኔ ነገሩን ነው የነገርኩኝ። እኔ ችግር የለውም። እግዚአብሔር ነገ እኮ የሆነ ነገር አንዳንድ ጊዜ በሰው ልትኖር ትችላለች፣ ግን በሰው ብቻ ሳይሆን በፈጣሪ
ልትኖሪ ትችያለሽ። እኔ እርዱኝ ምናምን የግዴታ አይደለም የጠየቅኩት እኮ እኔ በቃ ይቅርታ በቃ እንደዚህም ስላልኩኝ መጨረሻ ላይ ይቅርታ በቃ። ይኸውልሽ ችግርሽ ዘላቂ መፍትሄ ማግኘት አለበት። ዘላቂ መፍትሄ ሊያገኝ የሚችለው እንደዚህ ዝም ብሎ 10,000 20,000 ብር ሰተነሽ አንቺ እንዳልሽው 20,000 ብር ባገኝ ሽንኩርት ችርቻሮ እጀምራለሁ ምናምን እንዳልሽው ጀምረሽ ነገ ወይ 20,000 ብሩን ለሆነ ነገር አጥፍተሽው ነገም እንደገና ሌላ ቤት እርዳታ ስትጠይቂ ብናይሽ ይደብረናል። ገባሽ? ስለዚህ ዘላቂ መፍትሄ ማግኘት አለበት። ዘላቂ መፍትሄ ማለት ደግሞ ልጆችሽን ለአባታቸው ሰጥተሽ አረብ ሀገር እንድትመጪ እኛ ብናግዝሽ መጀመሪያ እንዳልሽው አረብ ሀገር መጥተሽ ሰርተሽ በ2 ዓመት ኮንትራት ሰርተሽ ህይወትሽን ብትቀይሪ ለራስሽ ቋሚ ነገር ብታደርጊ ነው እንጂ ይሄ 20,000 ብር ምናምን አያዋጣም ብዬ ነው የማስበው። ደስ ይለኛል በቃ እሱ ራሱ እኔ ካደረግሽልኝ በቃ ደስ ይለኛል። በቃ ማለት እኔ ህይወቴን ራሱ መጥቼ በቀየር ወይኔ ደስ በጣም ነው ደስ የሚለኝ። እንደውም እኔ ያለፍኩበትን ልጆቼ ባያልፉ ደስ ይለኛል። በቃ እንደውም ይሄን ነገር ወስደሽኝ ራሱ በአንቺ ስር በእግዚአብሔር እንደው በቃ ወስደሽኝ የሆነ ስራ አስጀምረሽ በቃ ደስ ነው የሚለኝ። እንደው በቃ ልምለምንሽ ነገር እኔ ገንዘብ አዳምጪኝ ሙኪያ አዳምጪኝ። እኔ ድርጅት የለኝ ምን የለኝ የቤት እመቤት እኮ ነኝ። እኔ ሰው ነው የምፈልግልሽ። ገባሽ? አንቺ አረብ ሀገር መተሽ መስራቱን የምትፈልጊ ከሆነ ልጆችሽን ለአባታቸው ሰጥተሽ አባታቸው አንቺ የታመምሽ ጊዜ ጸበል ስትገቢ ስትታሰሪ በገመድ አይምሮሽን ስተሽ እሱ ነው አደለ ልጁን ወስዶ ሰራተኛ ቀጥሮ ቴክ ኬር ያደረገው ልጁን የተንከባከበው። ስለዚህ አባት ነው። አባት እያለ ለባዳ መስጠት ህጉም አይፈቅድልሽም ሲጀመር። ስለዚህ ልጆቹን ለአባታሽ ሰጥተሽ 2 ዓመት አረብ ሀገር መተሽ ሰርተሽ ህይወትሽ መቀየር ነው ያለብሽ። ፓስፖርት አለሽ? እሺ ፓስፖርት አለሽ? ምንም የለኝም እንደዛ አይነት ነገሮችን ምክንያቱም ከዚህ በፊት አስቤው አላውቅም። አባትየው እኮ ቤት አለው። የለኝም አሁን እሱም ነገር የለኝም። እኔ ምንም አላውቅም ስለ አረብ ሀገር ፓስፖርት ምንም የጀመርኩት ነገር የለም። እሺ ታዲያ ከባለቤትሽ ጋር የምታርቅ ሀሳብ የለሽ? ሙኪያ ዳታው አለቀ መሰለኝ። አይ ስልሽ ነገሮች በዚህ እንደዛ የሚሄዱ አልመሰለኝም። ምክንያቱም የሚሳካ አልመሰለኝም ሁኔታዎች አሁን ላይ ሳያቸው። ስለዚህ እኔ ሀሳቡም የለኝም። በቃ በራሴ መቆም ነው የምፈልገው። ሀቡ እንደዚህ አይነት የሰው እጅ ያሳይሽ ፈጣሪ እስከመጨረሻ። ወይም የራስሽ ነገር ምንም ሳይኖርሽ ይመስለኝ። በቃ የራሴን በራሴ በቃ ልጆች ማሳደግ ነው የምፈልገው። አእምሮዬ በጣም ማለት አልማገጠ ሰውየው ይወድሻል ተነክቷል። በቃ በደረሰበት እናትና አባቱን በተጎድቷል። አጭሩ ነው የነገርኩሽ ህይወቴ። አዳምጪኝማ ውዴ። እኔ በቃ ህይወቴም በጣም ስለ ውስጥሽ በጣም አይሰበር ዞሮ የደረሰበት ውዴ አዳምጪኝማ እንደ ሚዩት አድርገሽ ሰውየው አልማገጠብሽ። በሰላም 8 ዓመት በትዳር ኖራችሁ 2 ልጆችን አፍርታችሁ ግን እናትና አባቱ በአንድ ዓመት ውስጥ እናትም አባትን በተከታታይ ስላጣ በደረሰበት ሀዘን ምክንያት አይምሮ ተነክቶ ሊሆን ይችላል መሳደብ የጀመረው። ገባሽ? መሳደብ የጀመረው ምናልባት እናቱንም አባቱንም በተከታታይ በአንድ ዓመት ውስጥ 2ቱንም ስላጣ ጸጸት፣ ያለ ፈቃዳቸው አንቺን ስላገባው ነው በብስጭት የሞቱት ምናምን ብሎ ማመኑ ያ ጸጸት ነው እንዲሳደብ እስከዛሬ ያልነበረውን ባህሪ እንዲያመጣ ያደረገው። ስለዚህ አንድ ሰው ሀዘን ደርሶበት ባህሪው ሲበላሽ መተው የለብንም ማለት ያ ጊዜ እስኪያልፍ። ለምን አንቺ አይምሮሽ ታሞ ጸበል ስትገቢ በገመድ ስትታሰሪ አልተወሽም። ከጎንሽ ነበር፣ እየመጣ ጸበል ይጠይቅሽ ነበር። ልጃችሁን ወስዶ ሰራተኛ ቀጥሮ ቴክ ኬር ሲያደርግ ነበር ልጃችሁን። በክፉ ጊዜሽ በታመምሽ ሰዓት ራስሽን በሳትሽ ሰዓት ትቶሽ አልሄደም፣ አብሮሽ ነበር። አንቺ ደግሞ አሁን ባህሪው ሲበላሽ በደረሰበት ሀዘን ምክንያት ልትተዩ ይገባል ብዬ አላስብም። አስቢበት። አንቺ ብትታረቂና ልጆችሽን ለሱ ሰተሽ
መተሽ አረብ ሀገር 1-2 ዓመት ሰርተሽ የራስሽ ነገር ደግሞ ቢኖርሽ ትከባበራላችሁ። ምናልባት አሁን እናንተ መሀል መከባበር የሌለው አንቺ ምንም አይነት ገቢ ስለሌለሽ ሁሌ ከሱ ስለምትጠብቂ ሊሆን ይችላል። ሁሌ ሚስት ከባል የምትጠብቅ ከሆነ መናናቅ ይመጣል። ሁሌ ገንዘብ ስጠኝ የምትል ከሆነ ከኔ ውጭ ምንም የላትም ብሎ ስለሚያስብ ይንቃታል። ያላት ሴት ግን የራሷ ገቢ ያላት ሁሉ ለትንሹም ለትልቁም ባሌ ማትል ትከበራለች። ሶ ምናልባት የራስሽ ነገር ሲኖርሽ መከባበር ይመጣል መሀላችሁ። ብታስቢበት ጥሩ ነው። አስበሽበት ወሰነሽ ቁጥርሽን ወስዳለሁ ትነግሪኛለሽ። እዛ ፓስፖርት ማውጫሽን እኔ እችልሻለሁ፣ እፈልግልሻለሁ። እኔ ፓስፖርት ማውጫሽን ብቻ ነው በራሴ እምችልሽ። የምትመጭበትን ግን ገና ልፈልግልሽ ነው። እሺ የሚወስድሽ ሰው ልፈልግልሽ። አሁን ሚውትሽን አብሪና አውሪ። ሙክያ አሁን ተሰማ ደስ ይለኛል። በቃ ቁጥሬን ያዥና ችግር የለውም። አንድ ነገር ሞዴሬተር አስገባታለሁ። ይሄ እኮ ትልኪያለሽ ቁጥር